አረጋቸዋለሁ። አይ ብሎክ ማድረግ ሳይሆን እንደው እንዲያስቡት ነው። ወንጌል አያስደነግጥም። በነገራችን ላይ ምንፍቅና ያስደነግጣል፣ ግን ወንጌል አያስደነግጥም። ወንጌል ደግሞ አንድ ሰው አትደንግጡ ብሎ ካስተማረ ከጀመረ እዛ ላይ ችግር አለበት ባይ ነኝ። የምስራች ተብሎ ነው ወንጌል የሚጀመረው እና እንደው እንደዚህ አይነት ፖለቲካ ጥሩ አይደለም ለማለት ነው። ወንድማችን አማን እንግዲህ ቃልን ወክለህ ሁለት አጫጭር ጥያቄዎች ቃል መጥቷል። ባይዘው ቃልን ሳቡት ቦታ ስላለ ግን ጥያቄውን ቀጥል። ቴክኒካል ካልሆነ መልሷል፣ ችግር የለውም። አይ ቀጥሉና ለሌሎቹ ደግሞ ከቃል ጋር በቂ የሆነ ውይይት ስላደረግን ሌላም ሰው እናስገባለን። እንግዲህ እንደተረዳሁት the whole premise የቃል አርጊመንት ምንድን ነው? መጽሐፍ ቅዱስ ላይ እመቤታችን ቤዛ ስላልተባለች ቤዛ ለምን እንላታለን ነው essentially. of course there is more argument ከዛ በኋላ ሊመጣ ይችላል እና let's assume I buy into this narrative. let's assume ያው አባታችን ብለዋል፣ እኛ ሶላ ስክሪፕቸር ስለማንል የአባቶችም ጽሑፍ ስላለ let's pause Irenaeus, let's pause Gregory of Sagla ወይም ጎርጎርዮስ ዘጋስጫ, let's pause all of these things እና በመጽሐፍ ቅዱስ ላይ ብንሄድ መጽሐፍ ቅዱስ ሙሴን ቤዛ ስላለው የኔ ጥያቄ አንተ ሙሴን ቤዛ ትለዋለህ ወይ ነው። ስለ እመቤታችን ሳይሆን መጽሐፍ ቅዱስ ሙሴን ቤዛ ብሎ ካለው አንተ ሙሴን ቤዛ ትለዋለህ ወይ የሚል ጥያቄ ነው መጀመሪያ። ያ በጣም ደስ የሚል ጥያቄ ነው። ሶላ ስክሪፕቸራን የሚያምን አማንና የጠየቀውና ሶላ ስክሪፕቸራ ላይ በዚህ መልክ ልመልስልህ። ሰማዩ እንግዲህ ሰማያዊ ነው እንደምናውቀው፣ ሰማይ ቀለሙ ቡራብሬ ነው ቢለኝ ሁላ አምናለሁ እኮ ነው ሶላ ስክሪፕቸራ። ስለዚህ መጽሐፍ ቅዱስ ላይ ከተነገረ በማይዋሽ በእግዚአብሔር መንፈስ የተጻፈ ነገር ስለሆነ ያለውን ነገር መጽሐፍ ቅዱስ የነገረን ነገር እናምናለን። ግን እንላለን እዛ ጋር የተጻፈው ቤዛ ነው ይላል። አዎ ይላል። አሮጌው ትርጉም 1954 በንጉሱ ሰዓት የተተረጎመው ማለት ነው። እዛ ላይ ይላል። ግን ያ ቃል ፕራይሜሪ ትርጉሙ ምንድነው? ምክንያቱም እኛ ወንጌላውያን ነን፣ ጽረ ቃላትን ማገላበጥ የምንወድ ማለት ነው። ስለዚህ ጽረ ቃላትን ሄደን ስናገላብጥ እዛ ቦታ ላይ ያለው የገባው የግሪኩ ቃል ሪዲመር ወይም ሊብሬተር የሚል ትርጉም ነው ያለው፣ ገዢና ነፃ አውጪ። ስለዚህ ሙሴን ቤዛ ትለዋለህ በአሮጌው ትርጉም በ1954? አዎ እለዋለሁ። ሊብሬተር የሚለውን ትርጉም እያሰብክ ነው ወይ ስትለኝ አዎ። ይሄ ቃል የገባባቸው ቦታዎች በሙሉ አንደኛ ጢሞቴዎስን በለው ማቴዎስና ሉቃስ ምናምን በለው ሁሉም የየራሳቸው አገባብ የግሪክ የተለያዩ ቃላት ስላሉ እንዳየ አገባባቸው ምን አይነት ትርጉም ተሸክሞ መጡ የሚለውን ግሪኩን አጣርቼ የስ እያልኩ ቀጥላለሁ። እንደ አማርኛው ግን የተቀመጠውን ተቀበላለሁ ወይ? አዎ ሙሴ ቤዛ ነው፣ ግን ሊብሬተር ማለት ህዝቡን ያወጣ። Interesting. So the Greek says tuton hoteos apostelian arkontai kai lutroten ይላል። ሉትሮቴን እያለ ነው የሚጠቅሰው። the same redeemer ማለት ነው። so ሙሴ ሪዲመር ነው ብለህ ታምናለህ ማለት ነው። ያ ህዝቡን ሪዲም እንዲያደርግ ከግብፅ አገዛዝ ከስሌቨሪ እንዲያወጣ በእግዚአብሔር ተወክሎ ሪዲም እንዲያደርግ የተላከ ነው። Okay, so based on this understanding, we can say that other than Christ, at least, sola scripturan bicha, ስለመቤታችን አይደለም ማለት, at least ሌላም redeemer አለ ማለት ነው, in a different context. In a different context. In a different context and in a different language. Context ብቻ አይደለም። ይሄንን ቃል አይደለም አሁን ሌላ ቦታ ላይ ስትሄድ ሉትሬተርን አይደለም የምታገኘው። እስቲ ሉትሬተንን ያለበትን አሁን በሌላ ኮንቴክስት አምጣልኝ። it says ሉትሬተን for Jesusም ሪዲመር እያለ ይጠራዋል። ሉትሬተን እያለ ሪዲመር ይለዋል አይደለ? በእንትኑን ነው ያልኩት። በራንሰም ዋይዝ ነው እያወራን ያለ ነው። ራንሰምን ስለሆነ ቤዛዊት ዓለም ስንል ያው አይ ኖ ኤግዛክትሊ አንተ እንትኑን አጥበዋል ስኮፑን በዛን እያወራ እንዳለ አውቃለሁ። እያወራን ያለንበት ግን ቀሲስ ቤቱን የከፈቱት ያው ርዕሱ እዛ ጋር ቤዛ ጉዳይ ላይ ጥያቄ ይላል። ስለዚህ በራንሰም ዋይዝ እያወራን ስላለ በራንሰም ዋይዝ ተደርጎ ይሄ ቃል ለሌሎች ሰዎች ተደርጎ የገባበት ቦታ አለ ወይ? That's not my question though. My question is ስለዚህ የለም ነው። No. My question is ቤዛ ስንል በነገራችን ላይ Wilfleslau, if you look at the dictionary, Wilfleslau ቤዛ ቤዛው ብሎ አዳነ ሴቭ ይላል፣ ራንሰም ይላል፣
rescue ይላል። ቤዛ የሚለው ቃል linguistically ስናጠና ይህንን ሁሉ ያካተተ ቃላቶች መሆኑን መርሳት የለብንም። But the point that I want to make is, so the problem is not on the wording itself, the title itself, but the context of which we're using it in, correct? the context and the word itself ምክንያቱም የተለያየ ቦታ ላይ የተለያየ ቃል ስለሆነ እንትን እናርግ በተቻለ መጠን አማርኛ እንጠቀም። እኔ አይተናንስታን the whole conversation I know ወጭም ስላለ እኔ እረዳለሁ፣ ግን ምናልባት ለምዕመናን እንትን ፖይንቱን ዋናውን ፖይንት ሚስ ሊያደርጉ ስለሚችሉ በተቻለ መጠን እናውራው፣ ከመጣ በእንግሊዝኛ እናውራውና ለመተርጎም ብንጥር ጥሩ ነው። so the problem is not the word ብለኛል እያለኝ ያለው። ስለዚህ አንተ ችግር ከቃሉ ጋር አይደለም ነው ከቃሉ ጋርም ነው። ለምን ሲባል ቃሉ ሐዋርያ ሥራ ላይ የገባውና አንደኛ ጢሞቴዎስ ላይ ለነፍሱን ለሁሉ ቤዛ ሰጠ ሲል የገቡ ቃላት የተለያዩ ናቸው። ማቴዎስ ወንጌል ላይ የገባውም የተለያዩ ናቸው። ስለዚህ ከቃላት ዋይዝም የተለያየ ነው። ኮንቴክስቱ ደግሞ ይዞ የሚመጣው ትርጉምም የተለያየ ነው። Okay, I don't want to spend too much time on this, ግን መጀመሪያ ነገር ቋንቋ ለቋንቋ ትራንስሌት ሲደረግ one to one relation የለውም። ቤዛው የሚለው ቃል all of this ያካተተ ነው፣ including አድሃነ የሚለውን ማለት ነው። ሬስኪው አደረገ ማለት ነው። so you are using አገር በቀል ትርጉም for unique የሆነ ለዛው ቫስት ትርጉም ያለው። እኔና አንተ በአንድ ድምጽ የምንስማማውን ነገር ልንገር፣ ከአማርኛውም ከግዕዙም ይልቅ ግሪኩ መልቲ ትርጉም አለው። እንስማማለን አይደል? በጣም ሰፊ ትርጉም አለው። ሶሪ አንዴ፣ በጣም ሰፊ ትርጉም አለው። ስለዚህ እኔ አሁን እኮ ችግራችን አንተ አባ ጊዮርጊስ ዘጋስጫን ተጠቅመህ ኪዳነ ወልድ ክፍሌን ተጠቅመህ ከሳቴ ብርሃን ተጠቅመህ ነው ልታወራኝ እየሞከርክ ያለው። እኔ ደግሞ እያልክ ያለው go and interpret ያንን ወርድ measure then ኢንትሪዎችን በኮንቴክስቱ ፍታልኝ ነው። ኢንትሪዎቹ በኮንቴክስቱ ሲፈቱ አሁን እናንተ ቤዛዊት ዓለም ለምትሉት አንድም ኢንትሪ ማምጣት አትችሉም። that's our base argument። ቃላቱን ሄደን በግሪኩ ቼክ አድርገን ነው then primary ትርጉም secondary ትርጉም ብለን አስቀምጠን in no shape and form ማርያም እናንተ ባላችሁበት ማስገባት አይቻልም። Again, my question is not about Maryam. My question is not about Maryam. እንዳልኩ ቃሉን ካየነው ሙሴ ላይ ነው የጠየቁ። ሉትሬቴን የሚለው ቃል ለሪዲመር ተብሎ ለኢየሱስ ክርስቶስ ተሰጥቷል። ሪዲመር እየተባለ ማለት ነው። the word ሉትሬቴን የሚለው we can pull it up if you need ለክርስቶስ ተሰጥቷል። የተሰጠ ሪዲመር ቃል ነው። አሁን ስፔሲፊክሊ አንድ ቦታ ላይ ክርስቶስ ራሱን ሰጠ የሚለው ግሪኩ ቃል ሌላ ቦታ አልተሰጠምና ሪዲመር ልንለው አንችልም ወይ? that's a different topic. my question is ግን ሪዲመር የሚለው ከሆነ ደግሞ ንግግራችን ቤዛ ከሆነ ጥያቄው ቤዛ ላይ ከሆነ ቤዛ የሚለው ቃል ሉትሬቴን የሚለው ለክርስቶስ የተሰጠው ቤዛ ሌላ ቦታ ላይ ቤዛ እየተባለ ሪዲመር እየተባለ የተተረጎመው ቃል ለሙሴ ስለተሰጠ you're okay in different context. I'm very clear to use the word beza other than Christ ማለት ነው። okay ያ አይደለም ሚስ አንደርስታንድ ሊፈጠር ይችላል። ቃሉ እንትኑም ብታነብልኝ ደስ ይለኛል። ቅድም ለክርስቶስ ሉትሬተንን ያልኩበትን እሱን ብናየው ጥሩ ነው። እዛ ላይ ቆመንም እናወራለን። ስለዚህ ቆመን እዛ ቃል ላይ የምንፈታው አንደኛ ለክርስቶስ ኢየሱስ ሲሆን ያ ቃል ሲገባ ኦኬ ሪዲመር ነው። ህዝቡን እንትን እንዲያደርግ ነፃ እንዲያወጣቸውና ሊብሬት እንዲያደርጋቸው ሙሴ በእግዚአብሔር እንደምን ተደርጎ ተላከ ማለት ነው። እንደ ነፃ አውጪ ተደርጎ ተላከ። ምንም የሚያሳስበን ነገር የለም። ነፃ አውጪ ነው። ምክንያቱም ህዝቡን ነፃ ሊያወጣ ስለሄደ ማለት ነው። እግዚአብሔር ኢቭን ዘጸአት መጽሐፍ ላይ ህዝብ ይላል። እየመራ ያወጣው ህዝብ ምናምን እግዚአብሔር ራሱ እንዳወጣ ሳይሆን ሙሴ እንዳወጣ አይነት አድርጎ ሲናገር እናያለን። ግን ያው በድንቅና በታምራት ባህርን ከፍሎ ያሻገረ ማን እንደሆነ ይታወቃል። ስለዚህ ሊብሬተር ነው። አዎ ነው። ነገር ግን ስለ ክርስቶስ ያ ቃል ሲነገር አይወና ነው ዲስ ሊትሬተን የትኛው ወንጌል ክፍል ላይ እንደገባ ባዮ ደስ ይለኛል። ምክንያቱም ስቲል ነው ምንም የሚለው ለክርስቶስ ሉቃስ 1:8 ለምሳሌ blessed be the Lord of God Israel for he has visited ግሪኩን okay the Greek says eulogetos kurios hotheos to Israel hoti episkepsato kai epoisien lutrosien tolao አውቱ ሩት ወርዱን ተጠቅሞታል። ስለዚህ እያልኩ ያለሁት ምንድን ነው ደን አዳኛችን ኦር ሊብሬተር ተብሎ ለክርስቶስ ሲገባ
ከኮቨናንት ዋይዝ እና ከማላቀቅ ከምንድነው ሊብሬት የሚያደርገን ሲባል ከኃጢአት ምን በመሆን ራሱ ምትክ በመሆን ደን ኢቨን ያን ቃል ብታመጣ ራሱ ኮምፕሊት የሆነውን ዴፊኒሽንን ማላ አይዝም ማለት ነው ሙሴ ላይ። ምክንያቱም ምኑንም ሰጥቶ ህዝቡን ያወጣው ነገር ስለሌለ እግዚአብሔር። ስለዚህ ተስማምተናል እኮ እኔ ዲፍረንት ኮንቴክስት ኢቨን ወርዱን በተለያየ መልኩ የሚመጣበት ቦታ ስላለ የሚል አወራን እና ሜን ትርጉሙ ግን የሚሆነው ምንድን ነው ሲባል ኢንስቴድ ኦፍ አይደለ መሸፈን ምትክ መሆን ምናምን የሚሉ ሀሳቦችን ይዞ ይመጣል ነው። አሁን ምን ማድረግ ይኖርብናል ነው ጥያቄው። አሁን ምን ማድረግ ይኖርብናል? እነዚህን ቃላት እንያዝና ለክርስቶስ ይሄ ቃል ሲገባ ምን አይነት ትርጉም ሰጠ እናውቀዋለን። ለሙሴ ሲገባ ምን አይነት ትርጉም ሰጠ እናውቀዋለን። እኔና አንተ ዲስከስ እያደረግን ያለ ነው የተቀመጠ ግሪክና የተቀመጠ የመጽሐፍ ቅዱስ ክፍል ላይ ነው። አሮን አሁን አዲስ ርዕስ እየጀመርን ካልሆነ እችኛዋን እዛ ጎን ከአንተ አናት ላይ ያለችውን ርዕስ እናስገባና እናውራ ከተባለ ባመጣኸው ክፍል ላይ ተቀምጥ እንትን ብለህ አስታከ you cannot speak about the Virgin Mary. Okay, ካለ እሱ ላይ we'll get there. So I'm glad. So አሁን መጀመሪያ step by step ነው የምናደርገው። መጀመሪያ ቃሉ other than Christ ይሰጣል ወይስ አይሰጥም የሚለው ቃልም እኮ ቅድም ወንድማችን እዚህ ሲመጣ the whole premise is to say መጽሐፍ ቅዱስ ላይ ቃሉ የለምና ለክርስቶስ ብቻ ነው የሚሰጠው ቃሉ እያለ ነበረ እና ቃሉን ያለበትን አውድ ነው። እሱ እያለ ያለው ኮቫነንት ዋይዝ የሚል ጨርሰናል። ወደዚህ ሰብጀክት ኮቫነንት ዋይዝ እያለ ነበረ። እሱ ባለኮ ትክክል ነው። በኮቫነንት ዋይዝ ሲን አለ፣ ሞራል አስፔክቶች አሉ፣ ደን ሪዴምፕሽን አለ። በዚህ ኮንቴክስት ውስጥ ለማንም ከክርስቶስ ውጪ ይሄ ቃል ሊሰጥ አይችልም፣ ተሰጥቶም አላየንም። ስለዚህ ሐዋርያት ሥራ ምዕራፍ 7 ላይ ብትመጣም በዛ ኮንቴክስት የተሰጠ ነገር የለም። So the point of all this exercise is to say the word itself can be given based on a context, and that's the claim I'm making. That's the claim I'm making. ሁለተኛ ጥያቄ እና በጣም አጭር ጥያቄ ነው። እመቤታችንን የአምላክ እናት ትላታለህ ወይ? የአምላክ እናት ትላታለህ ወይ? ቴዎቶኮስ ብዬ አምናለሁ በኤፌሶኑ ጉባኤ ጋር ቆሜ። ነገር ግን ቴዎቶኮስ ማለት ወይም የአምላክ እናት የሚለው ቃል ኤምፋሲሱ ማርያም ላይ አይደለም ያለው። the logos incarnate is the son of God ነው ፖይንት። ኦኬ ስለዚህ እዛ ጋር ቆመን ሶላ ስክሪፕቶራ ይዘህ ቴዎቶኮስ እንደሆነች አሳየኝ። ሶላ ስክሪፕቶራ ይዘህ ቀላል እኮ ነው። እንትና ኤልሳቤጥ የጌታዬ እናት አለች። ስለዚህ እናትዮ ማናት? ማርያም ናት። ጌታው ማን ነው? ማዘኗ ውስጥ ያለው የአምላክ እናት። ስለዚህ ጌታዬ የአምላክ እናት። ኦኬ አምላክ የሚለውን ወርድ ነው የፈለከው? ኖ ወርዱን አይደለም። አምላክና ጌታ ማለት is very different as you know. It's not different ለክርስቶስ ሲገባ። ኦኬ ዲፈረንት ከሆነ ይንፍታልኝ እስቲ ሂድልኝና ራስህ ክፈተው። አንደኛ ቆሮንቶስ 8 ምንም አይለያይም። ለሌሎች የገባበት ቦታ ላይ አሱም እኔ አሁን አዳፕት ለክርስቶስ እንጠቀመው ግን we are thinking the divinity. let's assume I'm adapting የኒስጥሮሳውያንን አመለካከት አዳፕት አድርጌያለሁ በአሁን ሰዓት assume obviously I'm not okay እመቤታችን የወለደችው ይላል ኒስጥሮስ አይደለ ክርስቶስን ሰውነቱን ነው እንጂ አምላክነቱ በኋላ የመጣ ነው ብሎ ኒስጥሮስ ያምናል። assume I believe this. ሶላን ስክሪፕቶራን ይዘ and his whole argument by the ኒስጥሮስ እመ አምላክ የሚያሰኝ ነገር መጽሐፍ ቅዱስ ውስጥ የለም እያለ ነው የተከራከረው ኒስጥሮስ ራሱ። so what I want to know is ካንተ መጽሐፍ ቅዱስን ይዘ specifically አምላክን እንደወለደች እመቤታችን አምላክን እንደወለደች ከመጽሐፍ ቅዱስ ውስጥ እንድታሳየኝ ይፈልጋለሁ። በጣም እንዳለ የሞላው ሰው አለ እንዴ? ቀሲስ እንደው ይሄንን ቢጨርሱልኝ ልጅ እየተነሳብኝ ነውና ብዙ ልቀጥል አልችልም። በጣም መጽሐፍ ቅዱስ የሞላው ስለሆነ ሲቀጥሉልኝ በመደዳ 1 4 5 6 ጥቅስ ላምጣልና ማምላክ የሚለውን ፕሩቭ ላድርግልኝ ማለት ሶላ ስክሪፕቸራን እንጂ ሶላ ስክሪፕቸራ ደግሞ ምን ያክል የነጠረ እውነት እንደሆነ በዚሁ ፕሩቭ እናድርግ። ንስጥሮስ እንደዛ ስላለ እንደዛ አይነት ነገር አናገኝም ማለት ነው ወይ? ኦኬ አምላክን እንደወለደች ሶላ ስክሪፕቸራን ብቻ ተጠቅመን እስቲ ፕሩቭ እናድርግ። አንደኛ ዮሐንስ ወንጌል ላይ እንሂድና ምዕራፍ 1 ላይ ሄደን ምንም ፕሩቭ እናደርጋለን ማለት ነው። ቃል ነበረ በመጀመሪያ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። ቃለ እግዚአብሔር ማለት ነው። ስለዚህ ቃል ምንድነው? በባህሪው እግዚአብሔር ነው። ደን መጣና ቃልም ስጋ ሆነ፣ በእኛ መካከል አደረ፣ እኛን ሆነ።
ዳን በማን በኩል በታዘዘችው በማርያም በኩል አድርጎ ቅድም ያመነውና የተወራው ነገር ስለሆነ ጥያቄው ክርስቶስ አምላክ ነው ወይ አይደለም? ባይ ዘ ወይ ክርስቶስ አምላክ ነው ወይ አይደለም? አይ ጋት ዩ ጀስት ሚውት አይ ጋት ዩ በደንብ ስለገባኝ ማለት ነው። ሶላ ስክሪፕቸራን ይዘ እመ አምላክን ፕሩቭ አድርግልኝ ነው እንጂ ኢየሱስ አምላክ ነው ወይም ፕሩቭ አድርግልኝ አይደለም ያልከው። ቀላል ነው። በመደዳው 50 ጥቅስ አመጣልሃለሁ በጣም ቀላል ስለሆነ። ኦኬ ስለዚህ አሁን ምንድነው ፕሩቭ ያደረኩት? መጀመሪያው ቃል እግዚአብሔር ነው። ደን 14 ላይ ወረድኩና ቃል ተወለደ። ወላዲቷ ማናት? ማርያም። ስለዚህ ቃል ነው የተወለደባት፣ አምላክ ነው የተወለደባት። ስለዚህ አምላክ ናት እላለሁ። ሶላ ስክሪፕቸራን ይዤ ማለት ነው። ይሄ ማለት አማን ይኸውልህ፣ አሁን አንተ ያደረከው ትክክል እኮ ነህ። አሁን ይሄንን እምነት እኔ ከአንተ ጋር አያግሬ እስማማለሁ፣ ግን ይሄ ለእኛ ይሰራል። ይሄ ቃል ለእኛ ይሰራል። እኛም እንደዚህ ነው የምናምነው። ለእናንተ አይሰራም። ለምን መሰለህ? ዲያቆን ዳዊት ያነሳበት ምክንያቱ እናንተ እኮ የምትጠይው እኔ አይሆፕ በጣም ጤነኛ የሆነ ውይይት እናደርጋለን ከአንተ ጋር ብዬ አስባለሁ። ማለት የሆነ ፖለቲከኛ የሚያወራው ወሬ ያልሆነ እናንተ አሁን መጀመሪያ ስለምጠይቅህ በኋላ ዲዩቲንክ እንደው እመቤታችን እንደዚህ እኛ ቤዛዊት ዓለም ስንል እንደዚያ ትገምታለህ የሚለውን ጭምር እጠይቅሃለሁ። ዲያቆን ዳዊት እያለ ያለው እናንተ ግዴታ መጽሐፍ ቅዱስ ውስጥ መገኘት አለበት ካላችሁ ይህ ብቻ እኮ አይደለም። ስላሴ ራሱ የለም መጽሐፍ ቅዱስ። አሁን ይሄን በኛው ብቻ ሳይሆን አይ ስላሴ አለ፣ ቃሉ ነው የሌለው። ስላሴ አለ፣ ቃሉን ነው የምለው፣ ወርዱን ነው የምለው። ወርዱ ስላሴ የሚል የለም። አሁን ይሄን ወላዲተ አምላክ የሚለው ወላዲተ አምላክ ተብሎ ለብቻ ቅድም እኮ አነሳው የእንትን የንስጥሮስን ሐሳብ መጀመሪያ ቅድም ዲያቆን ዳዊት ያነሳው እመቤታችን ወላዲተ ሰብ እንጂ ወላዲተ አምላክ ልትባል አይገባም የሚል ነው አይደለ? መከራከሪያ ነው። ምክንያቱም በመጽሐፍ ቅዱስ አምላክ ወላዲተ አምላክ ተብላ አልተጠራችም ነው። ቃል በቃል የለም። እንዴት ነው ስክሪፕቸር አልሆንን ያላችሁ? ቃል በቃል የሆነ ነገር ማብራሪያ እንዴት ተቀበላችሁ ነው ጥያቄው። ዲያቆን ዳዊት እንደገባኝ ይሄ ማለት ባጭሩ ስክሪፕቸር አለውን በራሱ ምን ማለት እንደሆነ አለመረዳት ነው። ለምን ሲባል እንደው ኮንፌሽኑን ላንብብልህ። እኛ ስክሪፕቸር አለውን ስንል ምን እያልን እንዳለ ማለት ነው። በቃ እቀበላለሁ እኔ ማብራራት ስለምችል ማለት ነው። እኔ ማብራራት ስክሪፕቸር አለውን ስንል ዝም ብለህ ከነገርከኝ ምንም ችግር የለውም። እምነት ስለሆነ በቃ እንደዚህ ያለ ሀሳቡ ካለ ዝም ብለን እንወስደዋለን እንጠቀመዋለን ካልከኝ እኮ በቃ በቂ ነው እያልን ያለ ነው። እኛ ስክሪፕቸር አለውን ስንል በሚያጨቃጭቁ ዶክትሪኖች ላይ፣ ለእምነት በሆነ ነገር ላይ፣ ለልምምድ በሆነ ነገር ላይ ዶክትሪናል የሆኑ ኢሹዎችን ሴትል ለማድረግ እግዚአብሔርን ለማወቅና ለመዳን በሚሆነው ነገር ላይ የመጨረሻው ባለስልጣን መጽሐፍ ቅዱስ ነው እያልን ነው እንጂ ጉባኤያት ስልጣን የላቸውም። ፕሪፌራል የሆኑ ስልጣኖች ማለት ነው ስልጣን የላቸውም። ትራዲሽን ስልጣን የለውም። ወይም ወጎች አባቶች የተናገሯቸው ምናምን ስልጣን የላቸውም አይደለም። እነሱም ቢሆን መጥቶ የሚንበረከኩት ለመጽሐፍ ቅዱስ ነው እያልን ያለ ነው እንጂ እነሱ ሌሎቹ ከዛ ውጭ ያሉት ያወሩትን ነገር አንቀበልም የሚል የለውም። በጣም በሚያሳዝንና እንደው በጣም ፒቲፉል በሆነ ሁኔታ ዲያቆን ያረጋልን በዚህ መልክ ነበረ መጽሐፉ ላይ ያስቀመጠው። ስልጣናትን በሙሉ አንቀበልም ነው የሚሉት ሶላ ስክሪፕቸራ ሲሉ ብሎ ነው ሚስ ሪፕሬዘንት ያደረገን። እንደዛ አንልም። ኮንፌሽኖቻችንም እንደዛ አያስቀምጡም። እንደውም አሁን ቅድም ላነብልህ የነበረው ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ምን የሚል ነገር ያስቀምጣል? ለዚህ ነገር ብቁ ነው ስልጣናዊ ነው የሚለውን ነገር ያስቀምጥና ቀጥታ ያልተቀመጡ ያልተጻፉ ነገሮች እንዳሉ ያምናል ማለት ነው። ቀጥታ ያልተቀመጡና ክሊር ያልሆኑ ነገሮች ካሉ ባይ ሪዝኒንግ ቀድሞ ግልጽ በሆኑ ነገሮች ላይ ቆመን ብያኔ እንሰጣባቸዋለን ይላል። ይሲ ሁሉ ነገር እንደ አስትሮፊዚክስ አስቀምጧል እንደ መጽሐፍ ቅዱስ አላስቀምጠም። እንትን ኢምብሮሎጂ አስቀምጧል እንደ አላስቀምጠም። ሮኬት ሳይንስ አስቀምጧል እንደ አላስቀምጠም። ኦኬ እንደዚህ አይደለም እያልን ያለ ነው። ነገር ግን ግልጥ በሆኑ ነገሮች እግዚአብሔር ሊገልጥልን በፈለገው ነገር ላይ የመጨረሻው ዲተርሚኔቲቭ አውቶሪቲ ባይብል ነው የሚሆነው። ጉባኤያትም አይሆኑም፣ አባቶችም አይሆኑም፣ ሌሎች ሐዋርያና ማንም ሊሆን አይችልም። እነሱም ያሉት ምንድነው ነው ብለን ነው የምናምነው። መጽሐፉን እንናገረውን ነገር እንደው ኦኬዥናል የሆነ ምንድነው ካዥዋል የሆኑ ስፒኮቹን እንኳን ስንናገር የምንናገረውን ነገር መጽሐፍ ቅዱስ ውስጥ የማታገኙ ከሆነ ንግግራችንን አትቀበሉ ብሏል። ስለዚህ በአማንዬ ከኛ ጋራ አሁን የእናንተው የሚቀርበው ለእኛ ነው። እኛ ልክ እንደዚያ ነው የምንለው። እኛ ሐሳዊ መጽሐፍ ቅዱስ ሐሳቡን ወስዶ ያንን ተርጉሞ ቃል ደግሞ ቃለው ቃልን ወስዶ መጠቀም ይቻላል። ስም ነው። ስመ ባህሪ ላይሆን ይችላል። የባህሪ ስም ላይሆን ይችላል። ለምሳሌ ኢየሱስ መድኃኒት ነው ስንል መድኃኒትነቱ የባህሪነቱ ነው። በቃ ማንነቱን ጭምር የሚገልጽ ስም ነው። ኦኬ
አሁን አንድ ሰው ኢያሱ የሚባል ሰው ወይ መድኃኒት የምትባል ሴት አለች እኮ አክቹዋሊ መድኃኒት የምትባል ሴት ብትኖር በበሽታ የተጠቃች ነው ትሆን ትችላለች። ዘመዴ ናት። እውነት በቃ እሱን ነው እያለ ያለ ነው። ዲያቆን ዳዊት ተጨማሪ ጥያቄ ይኖራል እና ከባማ እስኪ የእሱን እሳቤ እኔ መጠየቅ ነው የምፈልገው። ሆነስትሊ በጣም ጥሩ ሆነስትሊ አማን ወደ አንተ ልምጣ። አሁን እመቤታችንን ቤዛዊተ ዓለም ስንል እንዴት ነው የምትረዳው? እስኪ ንገር። ምን የምንል ነው አድርገህ የምትረዳው? ከሱ ልጀምር። እያላችሁ ያላችሁት ክሪስቶሎጂካል በሆነ ሴንስ እያላችሁ ካልሆነ ልነሳ። ከኔጌቲቭ ቴዎሎጂ ላይ እንደዛ ነው የሚባለው። ኔጌቲቭ ፖዚቲቭ አድርጎ ማስቀመጥ የሚባል ነገር አለ። ከኔጌቲቭ ልነሳ። እያላችሁ ካልሆነው ስንነሳ ለሰው ልጆች ምትክ ሆና ለኃጢአት ዕዳ ክፍያ ይሆን ዘንድ ልክ እንደ ልጇ ተንጠልጥላ ደሟን አፍስሳ ቀራንዮ ላይ ተንጠልጥላ ደሟን አፍስሳ ሞታ ተነስታ እያላችሁ አይደለም። ያንን ገድላትና ድርሳናት ላይ ቅድም አንድ ቤት በደንብ ሲወራ ነበርና ገድላትና ድርሳናት ላይ ብንሄድ ግን ምናልባት እርሱ አስታውሰውኝ ሊቀጥሉ ይችላሉ። ምን የሚል ሀሳቦች አሉ? ሙቺና ነይ ወደ እኔ ይላታል። ምናልባት አይደለም እዚህ ላይ ልናወራ አይደለም። እችም አለችባት። ደስ አይልም። ደስ አይልም። ይኸውልህ አሁን ስታሰፋው ይኸውልህ አሁን ትርጉም ላሳጥረውና ለማንኛውም እሺ ማትሉት የሚለው ላይ ችግር የለውም እዛ ላይ ነው። ምክንያቱም ሬስ እየሰፋ ከሄደ ታውቃለህ እንግዲህ እዚህ 2 ዓመት የኖረውን ክርክር በአንድ ቀን ልንጨርሰው ስለማይችል ሬሳችን እንደው እኛ በጣም እኔ ርዕሱን እያወቅኩ እኔ አንገሱት ነው ያለው አውቀዋለሁ ርዕሱን። እንደውም እሱን ለማሳጠር በጣም እየሞከርኩ ስለሆነ ነው። ወደ ታች አውርዱት እስቲ። እያነቀኝ ነው እዚህ ጋር እንትኑን ዝቅ ያርጉት ርዕሱ የኛው አንድ ቀን እሺ። ስለዚህ እያላችሁ አይደለም ብለን የምናስበው እንዲሁ በሰርፌስ ሌቭል ያለውን ስናመጣ እንደው እንደ ልጇ ትስላለች ደሟን አፍሳለች ምናምን አይደለም ነው። ግን እሷን የሚመስል ነገር ፈልገን ልናመጣ የምንችላቸው ነገሮች አሉ ገድላትና ድርሳናት ውስጥ። እሱን እንተውና እንደዛ እያላችሁ አይደለም ነው የመጀመሪያው። ኦኬ እንደዛ እያላችሁ አይደለም። ሁለተኛው እንደዛ ሞታና ተነስታ ስላላዳነችን በዚህ አስፔክት እና በዚህ ዲግሪ አይደለም ቤዛ እያልናት ያለ ነው። ኦኬ እንደዛ እያላችሁ ነው ያላችሁት። ኦኬ ደን እያላችሁ ነው ብለን ደግሞ እኛ እየከሰስን ያለ ነው በፖዚቲቭ አስፔክት ስንሄድ እና ኖ እንደዚህ እያልን አይደለም የምትሉት በዚህ መልኩ ነው ብለን አመንላችሁ። እንደዚህ ደግሞ እያላችሁ ነው ብለን እየከሰስን ያለ ነው በቤዛነቷን ወይም ቤዛዊት ዓለም ብላችሁ ስትጠሩ ወርዱን በነገረ ክርስቶሳዊ አውድ ውስጥ አድርጋችሁ ነው እየተጠቀማችሁ ያላችሁት። ነገረ ክርስቶስ ክስ መሆኑን አሁን እናያለን። በነገረ ክርስቶሳዊ አውድ ውስጥ አድርጋችሁ ነው እየተጠቀማችሁ ያላችሁት። እሱ ደግሞ በምንም ተአምር ለማርያም ሊሰጥ አይገባም፣ በዛ መልክ ተደርጎ ሊተረጎም አይገባም እንልና ቆይ ከጅምሩ ብለን ደረጃ እናወጣለታለን። አርጊመንታችንን ምንገነባበትን ደረጃ እናወጣለን። አንደኛ መጽሐፍ ቅዱስ ላይ ከቤዛ ጋር ተያይቶ አንድም ቦታ ላይ መጽሐፍ ቅዱስ ስለሷ የተረከው ነገር የለም። የሚመስል ነገር እንኳን የለም የመጀመሪያው። ሁለተኛ ሊመስል ይችላል ተብሎ የቀረቡ የአፖስቶሊክ ፋዘሮች እንትን ላይ ቅድም የተነበበው ላይ አጌንስተሬሲስ ላይ የራኔስ ላይ ኮዝ ፎር ሳልቬሽን ሆናለች ለራሷም ለኛም በኦቢዲየንሷ ምክንያት ኦር በመታዘዟ ምክንያት አለ። ይሄን እስከ ጥግ ምንክደው ነገር የለም። በዛኛው ጽሑፍ መሰረት የምንሄድ ከሆነ እውነት ነው ታዘዘች፣ ደን መድህኑ በሷ በኩል መጣ። በዚህ ምክንያት እኛ ወንጌላውያን ምን እንላለን? ድንግል ቤዛችንን ወለደች እንላለን። እንደው እንደ መዝሙሩ እንቀጥል ከተባለ በመጠቅለያም ተቀለለችው እያልን እንቀጥላለን። ድንግል ቤዛችንን ወለደች። የወለደችው ቤዛዋን ነው እንጂ ቤዛ አይደለችም ነው የኛ አርጊመንት። ደን ቤዛ አይደለችም ስንል ቆይ እችን ብቻ ልበልና ልጨርስ። ቤዛ አይደለችም ስንል አርጊመንታችንን የገነባ ነው የአለቃ ኪዳነ ወልድ ክፍሌ ትርጉም እንትን ላይ አይደለም፣ የቃሉ ፍቺ ላይ አይደለም። ቤዛ አይደለችም ሲባል አርጊመንታችንን የገነባ ነው የደስታ ኪዳነ ወልድ መጽሐፍ ላይ አይደለም። ኦር ማን ዘጋስጫ ነው እሱ ላይ አይደለም የገነባ ነው ኦሪጂናል ሚኒንጉ ሊሰጣቸው የሚችለው። ምክንያቱም ብራዘር ግሪኩንና አማርኛው ምንድነው ግዕዙንና አማርኛውን በምንም ተአምር ከግሪኩ ጋር ለትርጉም በሚሆን መልኩ
ትርጉም ጎሎበት ይሄኛውን እንደ ሳፕሊመንተሪ ልትጠቀም አችልም። በቂ ትርጉም አማን እሺ አሁን አልጨረሱም። እንትን ስብከት እዛ ላይ ቆመን ነው። በምንም ተአምር ይሄንን ትርጉም ለማርያም አድርጋችሁ ልታመጡ አትችሉም። ካለ እስከ 4ኛው ክፍለ ዘመን 400 ዓመት ሙሉ ክፍተት ሰጠናችሁ። 400 ዓመት ሙሉ ክፍተት ሰጠናችሁና ቃሉን በእንግሊዘኛ ላምጣው። ምናልባት ዳዊት ገብቶ ሊያወራው ይችላል። ቤዛዊት ዓለም ማለት በእንግሊዘኛ ransom for the world ማለት ነው። ቆይ ግዴለም ransom for the world ብሎ የፈታ ቅድም አይ ቲንክ ቃሌም ረጅም ሰዓት የተከራከረው ይሄንን ነው። እሺ ቃሉ በመታዘዝ ደረጃ ስለታዘዘች ነው። ምክንያቱም ምትክ የሚለው ቃል ስለሚመጣ ምትኮና ስለታዘዘች ቤዛዊት እንላታለን። ምትኮና ስለታዘዘች Mary is a ransom for the world ብሎ የፈታ 400 ዓመታት ተሰናችሁ አውጦና አሳዩን ነው። አማን እሺ ብዙ ሰዓት ሰጫር ከዛ መምህር በረከት እንኳን ደህና መጡ። እርስዎ ይቀጥላሉ። ግን እንደ መግቢያ ቅድም ያነሳናቸውን ሐሳቦች እንምጣ። አሁን አማን አንተ ስታነሳው የነበረው ለምሳሌ ለክርስቶስ ቤዛ ተብሎ የተጠቀሰ የመጽሐፍ ቅዱስን ወስደን ያንን ማብራሪያ ለድንግል ማርያም ሰተን ቢባል ኑሮ ቢሆን ኖሮ መከራከሪያው አንተ ከምትለው ዲክሽነሪ ወይንም ደግሞ መዝገበ ቃላት ጋር አግሪ እናደርጋለን። እኔን እያየኸኝ ወደ ሌላ እያየህ ሲሆን አቴንሽን ትስባለህ። አዎ በደንብ እያዳመጥከኝ አንተ ለምትለው ወርድ የሆነ የመጽሐፍ ቅዱስ ጥቅስ ወስደን እሱን ጥቅስ አይደለም የወሰድነው፣ ቃል ነው የወሰድነው። ቃልን መጠቀም ደግሞ ማንኛውም ሰው ለማንኛውም ሰው ልትጠቀመው ትችላለህ። አንድን ቃል ቅድም እንደመነሻ አንስቻለሁ። ሎጎስ የሚለው ቃል ፈላስፎችም ሊጠቀሙት ይችላሉ። ኦኬ ሶ ቃሉን መጠቀም ኢቲስት የሆነ ሰው ማለት በክርስቶስ የማያምን ሰው ኢየሱስ ሊባል ይችላል። ኦኬ ቤዛ የሚለው ቃል ደግሞ የግዕዝ ቃል ነው። ግሪክ አይደለም፣ ዕብራይስጥ አይደለም፣ አማርኛም አይደለም። ግዕዝ የሚለው ቃል መፈታት አለበት። እኛ ቤዛዊት ስንል ምን እያልን ነው ስንል ስምና ደቂቃ አገባብ ነው። ይሄ በስም ደረጃ ሲሆን ቅድም ያነሳነው መዝገበ ቃላት አለ። የአለቃ ኪዳነ ወልድ ክፍልን አየ ነው። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ። ልብ አድርግ፣ ጥላም ቤዛ ተብሏል፣ ጋሻም የጫማም ቤዛ ተብሏል። አሁን ይህንን ቃል ወስደን አሁን ለክርስቶስ ቤዛ የተባለውን ወስደን ለጫማ እንኳን ጠቅሰው፣ ምክንያቱም ጫማ የተባለበት ሌላ ነው፣ ገንዘብ የተባለበት ሌላ ነው። ሙሴ ቤዛ እንኳ የተባለው እንደውም በጣም ይቀርባል፣ ከክርስቶስ ጋር ተነጻጽሮ ተቀምጧል። እንደው ቃሉ ራሱ እዚያ ላይ እንኳ የግሪኩ ራሱ ተመሳሳይ ወርድ እንኳ ቢጠቀም ሙሴ ተሰቀለ ማለታችን አይደለም። እስራኤልን ከመቤዡ ከማዳኑ ከማሻገሩ ጋር ስለተነጻጸረ ነው። እንደኔ ያለ ነቢይ ያስነሳላቸዋል ሲል እንደኔ ያለ ሩቅ ቢሲ ማለቱ እንዳልሆነ ግልጽ ነው። መሪነቱን ያነጻጸረው። አሁንም በደቂቃ ገባው ላይ ሄድንና ደቂቃ ገባ ቤዛ ስለ ፋንታ ምክንያት ተብሎ ይተረጎማል። ስለዚህ እመቤታችን ምክንያተ ድኂን እንላታለን። ይህን ደግሞ ኢራኔስም ስላለ ሔዋንን አመጣና የስህተት ምክንያት ስላለና እመቤታችን ወሰደና ደግሞ የመታዘዝ ምክንያት ነው። እሱን ደግሞ ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ተመለከተ። ስለዚህ እመቤታችን ድንግል ማርያም እኛ ነው የተጠቀምነው። እኛ ስንል የኛ አባቶችም ተጠቅመውታል፣ ኢራኔስ ተጠቅመዋል። ቅዱስ ጊዮርጊስም ደግሞ በሰዓታቱ ጊዮርጊስ አባ ጊዮርጊስ ዘጋስጫ ደግሞ ምንድነው ያለው? ንትፌሳኩልነ በዝክረ ስምኪ ጥበብ። እኔ ይህንን ያልጠቀስኩት እስካሁን ምክንያቱም እናንተ ብዙም ላትቀበሉ ስለምትችሉ ነው። ኦኬ መጽሐፍ ቅዱስ ላይ ማውራት ነው ፍሩትፉል የሆነ ነገር ማድረግ የምንችለው ስላሰቡ። እኛ ስንል ግን ይኸውልህ በዜማችን እንለዋለን። ይሄንን ንትፌሳኩልነ በዝክረ ስምኪ ጥበብ ወደ አስካሊኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ አለ። ይሄንን ያለው ጊዮርጊስ አባ ጊዮርጊስ ዘጋስጫ ነው። ሊስን ኬርፉሊ ምን እያለ እንደሆነ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ የስም አጠራርሽና የሚያምር በሆነ በፍሬሽ ክርስቶስ ደም ሁላችን እንደሰታለን ማለት ነው። በፍሬሽ ክርስቶስ ደም ልብ አድርግ። አሁን እመቤታችንን የዓለም ሁሉ ቤዛ እመቤታችን የሚለውን እንኳ ራሱ ሲፈታው ምንድነው ያለው? ለምንድነው ቤዛ የሚለውን የተጠቀመው? የዓለሙን ቤዛ በመውለዷ በልጅሽ በአንቺ ደም አይደለም ያለው፣ በፍሬሽ ክርስቶስ ደም ፍሬዋ ነው። ኤልሳቤጥም የማይፀንሽ ፍሬ የተባረከ ነው ብላታለች። ፍሬዋ ነው ክርስቶስ። ከጽጌ ረዳ አበባ እመቤታችን የተገኘ ፍሬ ሕይወት ነው ክርስቶስ። ስለዚህ ይህ በዚህ አውደ ኮንቴክስት ነው እኛ እመቤታችንን ቤዛዊተ ዓለም ምንላት እንጂ አንተ ቀደም እንዳልከው ኦነስትሊ ተናግረሃል። እኛ ምለው እንድንስ ያለ
በምንረዳበት መንገድ አሁን ምክንያት አትባልም ከሆነ ኦኬ። እኔ ግን ቤዛ የሚለው ቃል መጽሐፍ ቅዱስ ላይ ራሱ አማን የምጠይቅህ ኦኬ፣ ቤዛ ለሰው ነፍሱ ሀብቱ ቤዛው ነው ይላል። ቤዛ የሚለውን ተጠቅሞታል ኦልሬዲ መጽሐፍ ቅዱሱ። ሀጥ ለዳ ቤዛው ነው ብሎታል። ምን እያለ ነው የሚለው ላይ መረዳት ካልቻልን አንድ ቃልን ወስዶ ለክርስቶስ ጋር አጠጋግቶ እንደ ፈጣሪ እመቤታችን ትላላችሁ የሚለው አያምም ወይ? ኃጢአት አይሆንባችሁም ወይ? መዋሸት አይሆንም ወይ ነው ጥያቄው። እሺ መልሱ ቀላል ነው። ለምሳሌ ለሰው ሀብቱ ቤዛው ነው፣ ለሀጡ ምንድን ነው? ለጻድቁ ቤዛው ሀጡ ነው የሚለውን ይዛችሁ እንደዛም ሆኖ እያለ እኛ ሚስ ሪፕሬዘንት አይሆንም ወይ ለሚለው ችግሩ ምን መሰሎት ቀሲስ? ለሰው ሀብቱ ቤዛው ነው ከተባለ እነዛ የዕብራይስጥ ቃላት ኮፋር የሚል ነው የሚጠቀመው ሁሉም ቦታ ላይ ከዘሌዋውያን ምዕራፍ 25 ላይ ካለችው ቤዛ በሚል ቃል ነው በአማርኛው የተረጎመው። በአማርኛው ለምሳሌ መጽሐፈ ምሳሌ ምዕራፍ 13:8 ነው አውጣውና ግሪኩን ማብራየው እንደ ዕብራይስጡ እንደዛ እኮ ነው የሚለው። ቤዛ ነው ዕብራይስጡን ነው የተረጎምኩ ነው። ኮፋር ነው የሚለው። ለምሳሌ ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሳጽን አይሰማም ይላል። አዎ ቀጥሎ እንደውም ቆይ 21 ላይ ያለውን 21:18 ላይ ያለውን ነው 21:18 ላይ መጽሐፈ ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ያ ኢቨን ኃጢአት ያጠራቀመውን ጻድቃን ይወስዱታል የሚልም አለ። ልክ እንደዛ አይነት አገባብ ነው። ይሄን ጥያቄ መልስልኝና መምህር በረከት እንኳን ደህና መጡ። ከእርሶ ጋር እንቀጥላለን። እሺ እነሱን እንፍታ። አሁን እኮ እነዚህ ቦታዎች ላይ ኮፋር የሚለው ቃል ገብተዋል። ቤዛ በሚል ተተርጉሟል። ቤዛ ተብሎ መተርጎሙ ትክክል ነው። ከዚህ በኋላ በሚነሱ የመጽሐፍ ቅዱስ ትርጉሞች ላይ ሁሉ ቤዛ እየተባለ ነው መተርጎም ያለበት ሁላ። ነገር ግን ቤዛ የሚለውን ቃል በዕብራይስጥ እንደው ቅድም ግሪክና ምናምን እያወራን ስለነበረ ዳዊት እንደው እየፈለገ ሊጠብቅ ይችላል። በዕብራይስጥ 3 አይነት አገባቦች ናቸው ያሉት። አንደኛው በሙስና አውድም ገብቶ ያውቃል። ለምሳሌ ካህናቶቹን ትሰርቃላችሁ፣ ህዝቤን ትሰርቃላችሁ፣ ለሀብታሙ ነው የምታዳሉት፣ ገንዘብ ስትቀበሉ ፍርድን ታገመድላላችሁ በሚል አውድ ገብቷል። ብራይበሪ ወይም ኮራፕሽን በሚልም ገብቶ ያውቃል። አይ ቲንክ መጽሐፈ ኢዮብ ላይ ይመስለኛል፣ አውጣዋለሁ ፈልጌ። በዛም ገብቶ ያውቃል። ሁለተኛው በራንሰምና በአቶንመንት ገብቶ ያውቃል። በቴዎሎጂካል ወርድ ደረጃ ገብቶ ያውቃል። አቶንመንትና ራንሰም ምንድነው? አቶንመንት ያው ደም ቀርቦ፣ ይሄ ግን ራንሰም ነው የሚለው። ይሄ ራሱ ይሄ 18 ላይ ያለው ራንሰም ነው እኮ በእንግሊዝኛ ወርዱ ራንሰም ነው። የሚያሳስብ አይደለም። ደም ራንሰም የሚለውን እኮ ነው ድጋሚ የሚፈቱ ሲፈቱ እንግሊዝኛው ራንሰም የሚለውን ቃል ይለጥፍበትና በዚህ አውድ ውስጥ ይሄ ነው ትርጉሙ እየተባለ ይዘረዘራል እንጂ ራንሰም ነው ቃሉ። እዛ ምሳሌ ላይ ያለውን ብታይ ኢቨን ኢዮብ ላይም ቃሉ ተቀምጧል። ሌሎች ቦታዎች ላይም ራንሰም የሚል ይቀመጥና ያ ራንሰም ከነዚህ አሁን ከማስቀምጣቸው ከ3ቱ የዕብራይስጥ ትርጉሞች መካከል አንደኛው ላይ ነው የሚወድቀው። የመጀመሪያው ቅድም እንዳልነው ሌጋል የሆነ የወርድ ትርጉም አለው። ለሀብታሙ ነው የምታዳሉት፣ ህዝቤን በዘበዛችሁ በሚለው አውድ ውስጥ ኮራፕሽን ኦር ብራይብ ጉቦ በሚል ኮፋር የሚለው ቃል ገብቷል። ሁለተኛው ደግሞ ራንሰምና አቶንመንት ስላሽ አቶንመንት ማለት ይሄ ራንሰም ኦር ቤዛነቱ አቶንመንትን ነው ይዞ የሚመጣው። አቶንመንት ምንድን ነው? መስዋዕት ቀርቦ በዛ በፈሰሰው ደም ምክንያት እግዚአብሔር ይቅርታ ሲያደርግና የበደለኛውን ኃጢአት ሲሸፍን አቶንመንት ያ ነው። በዛ አውድም ገብቷል። ሁለተኛው እሱ ነው። ሶስተኛው የጫማው ቅድም የገባው እግር ላይ ጫማ ሲገባ እግሩን መሸፈኛ ይሆናል። መሸፈን የሚለውን ሐሳብ ይዞ ይገባል። ምትክ የሚል ይገባል። ለምሳሌ ምትክ ነው የሚለውን ለእንትኑ ማምጣት እንችላለን፣ ለገንዘቡ ማለት ነው። እንዴት ነው ለሰው ሀብቱ እንትኑ ሊሆን የሚችለው ራንሰሙ ሊሆን የሚችለው? ቢታሰር ማስፈቻ ሊሆንለት ይችላል። ቢሞት ቅርስ ሊሆን ይችላል። በዛ ነገር ስራ ቢሰራ የሚባረክበት ሊሆን ይችላል። ይሄ ደግሞ ለእመቤታችንም ይሰራል። ቆይ አይደለም አሁን ችግሩ እንደዛ ብሎ የፈታ አምጣ ነው የምልህ። የለም እኮ ነው ችግሩ። ቆይ አንዴ ልጨርሳት። ግን ረጅም ሰዓት ወሰድክ። እሺ ልጨርስና በዚህ ልጨርስ። በእነዚህ 3ቱ ትርጉሞች አየን። ቅድም ከመምህር ዳዊት ጋር ስናወራ የነበረውን የግሪኩን ትርጉሞች አየንና ሁሉንም አገባቦች እስቲ እንደዚህ ቡሌት አድርገን አስቀምጠን
የቱ ጋ ነው ማርያምን የምናስገባው ነው ጥያቄው። ምትክ በሚለው እርሱ አሉ ቅድም ምትክ በሚለው ምክንያት ነው ቤዛዊት ዓለም የምንለው። የኛ ጥያቄ ምትክ ስለሆነችና ቅዱስ ኢራኖስ እንዳስቀመጠው ምትክነቱ ደግሞ በመታዘዝ የመጣ ስለሆነ በዚህ ምትክነት ምክንያት በመታዘዟ ምክንያት ቤዛዊቱ ሁሉ ዓለም እንላታለን፣ የዓለም ሁሉ ቤዛ ናት እንላለን ብሎ ያስተማረ ምንሰጣችሁ ጊዜ ምን ያክል ነው? 100 ዓመት አይደለም 400 ዓመት አባቶችን በመደዳ አስቀምጡና እንደዛ ብሎ በመታዘዟ ምክንያት ቤዛዊተ ሁሉ ዓለም እንላታለን ያለ ማን ነው? የለም። ስለዚህ ይህ ትምህርት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ያለ ትምህርት ነው። አሁን መጨረሻ ላይ ደህና ሄደህ ካለ አባቶችን መጥቀስ ነው እንግዲህ ካለ አባቶችን መጥቀስ ነው። አባቶች ኢራኔስ አባታችን ነው። በቃ አባ ጊዮርጊስ ኢራኔስ በዚህ ምክንያት ቤዛዊት ሁሉ ናት አላለም። አይደለም ፖለቲካውን ተውና መጨረሻ ላይ መጥተህ እኔ ፖለቲካ አልወድም። መጨረሻ ላይ መጥተህ ያው ፕሮቴስታንቲዝምን አፕሩቭ እና ዲፌንድ ላደርግ የመጣሁት እሱን ነው። ኦኬ ዲፌንድ ማድረግ ትችላለህ። እኔ የማወራው ግን ኦኬ ያላልነውን ስትሉ ነው የኖራችሁ። በቃ ኃጢአት ሰርታችኋል በአጠቃላይ። ምክንያቱም ነውር ነው። ቆይ አሁን እኔ እያወራው ስለሆነ ኢንተራፕት እንደሱ ነው። ውሸት ነው። እኛ ያልተረጎምንበትን እኛ ያላሰብነውን ክሬት አድርጋችሁ እንዲህ ትላላችሁ ብሎ መተርጎም ከኃጢአት ሁሉ የእግዚአብሔር ልብ ነኝ ማለት ነው። በነገራችን ላይ እኔ ፈጣሪዬን የማውቅበትንና የምረዳበትን መንገድ ኦኬ የተጻፈ ነገር ካለ ያን ጀጅ ማድረግ ትችላለህ። እኔን ግን የውስጥህን አውቃለሁና እንዲህ ነህ፣ ኃጢአት አለብህ፣ ጻድቅ ነህ። ጻድቅ ነህ እንኳን ለማለት እንኳን ሪዝን እኮ ያስፈልጋል። ውስጤን ግን የማውቀውን እምነት ነው ይሄ የምንለውን የተጻፈውን እኛን ጠይቁና ከዚያ በኋላ በምንለው መንገድ ጀጅ አድርጉናል። ኦኬ ቅድም ዘርዝረን በመታዘዟ ምክንያት ኤራኔስም ያለው ሔዋን ያለመታዘዝ ምክንያት ናት፣ ድንግል ማርያም የመታዘዝ ምክንያት ናት። ሔዋን የሞት ምክንያት ናት፣ ድንግል ማርያም ሕይወት ክርስቶስን በመውለድ የሕይወት ምክንያት ናት በሚለው ቤዛዊተ ዓለም ያላት እንደዚያ ነው። እዚህም ላይ እኮ የአባ ጊዮርጊስንም ጠቀስኩልህ። እመቤታችን ከዚህ ውጭ እኛ ልንላት አንችልም። ይህ እምነት ነው። ይሄ እኔ ስለ ይሄንን እምነቴን ልክደው አልችልም። ባይዛዬ ዝም ብዬ የማይሆን ነገር እዚህ ጋር በተረጉም እንደናንተ አይደለንም። እኛ በአንድ ቀን ተሰብስበው በቃ ማውገዝ ይችላሉ። እኔ ተቋም ነን። የሚከሰን የሚጠይቀን አለ። እናንተ ጋር አይ ቲንክ ብዙም በጣም ብዙ ዲሞክራት ይኖራል። እነ ዩቱብ ላይ ሲሰራ ስላላየን ሲሰራ እነሱ ተለጣፊ ናቸው። ከእሳቸው ጋር ቀጥሎ መምህር እንቀጥል። እንኳን ደህና መጡ በረከት። እግዚአብሔር ይፍታ። እግዚአብሔር ያክ ስለመጡ በጣም ደስ ብሎኛል። ያው ሚስ ኢንተርፕሬት ያደረገን ሰላም ብያለሁ። እሺ ይቀጥሉ መምህር። እሺ በመጀመሪያ እኮ አማን የሄሬኒዮስ የሪካፕቹሌሽን አስተምህሮን ከተቀበለ እመቤታችንና በክርስቶስና በአዳም መካከል ያለው ፓራራሊዝም በድንግል ማርያምና በሔዋን መካከል አለ የሚለውን ይህንን ፓራራሊዝም ከተቀበለ ቃሉ ነው ማለት ነው ያስቸገረ። ቤዛ የሚለው ቃል ቤዛ የሚለው ቃል ሳይሆን አሁን አንተ አሁን እርሶ ያንን ቃል ተጠቅሞ ለታይትሉ ክብር ነውና እዛ ቃል ላይ ቆመው ሊፈጥሩ ያሰቡትን ቴዎሎጂ ጭምር ነው ኤክስክሉድ እያደረግን ያለ ነው ስለሌለ ማለት ነው መጽሐፍ ቅዱስ ላይ። ካሜራውን ትንሽ ይጥረጉ፣ ድብዝዝ ብሏል። ኳራ ላይ አማን አሁን አንተ ሪካፕቹሌሽን አለ አይደለ? እነ ሄሬኒዮስ ከጀስቲን ማርቲር ጀምሮ እመቤታችንን በሔዋን በኩል የመጣውን ነገር ሪቨርስ የሚያደርግ ነገር ሰርታለች፣ አድርጋለች፣ አብርሃም ኦፕሬት አድርጋለች የሚል በመታዘዟ ማለት ነው። እሱ ካለ በቃ እኛ እሱን ነው ቤዛ የሚባለው እሱ ነው። ቃሉ ከሆነ ቴዎሎጂካል ኤክስፕሬሽን ከነገራችን ላይ ስንት ሰዓት ሙሉ የቆየ ነው መምህርዬ፣ ስንት ሰዓት ሙሉ የቆየ ነው። አሁን ያሉኝን ሰማሁት። በቃ ምናልባት አሁን እንዳይሽከረከር ስለፈለኩ ነው። በቃ እኛ እያልን ያለ ነው ቤዛ እያልን ያለ ነው እሱን ነው የእኛ ጥያቄ። እሱንም እኮ ነው አታክ እያደረግን ያለ ነው።
መታዘዟን ነው ቤዛ እያላችሁ ያላችሁት። ደን ኢራኒስንም ተጠቅሶ የመጣበት ክፍል ላይ መታዘዟን ቤዛ አላለውም፣ ራንሰም አላለውም። በራንሰም ኮንቴክስት አልነገረም። ሺዝ አ ኮዝ ፎር ሄር ኤንድ አወር ሳሌቬሽን ምንድን ያለው ባይ ኦቢዲየንስ። ሄሬኒዮስ ምን አለው? ሄሬኒዮስን አንተ አሁን ሄሬኒዮስን ምን ቢላት ነው የሚሻል? በዚህ በተናገረው መንገድ ላስቀምጠው። ምን ቢል ነው እናንተም ትክክል የምትሆኑት? ምን ቢል ነው አሁን የምናወራውን አርጊመንት ሴትል የሚያደርገው ልበል? ፎር ዳት ማተር ሴትል አያደርገውም። እኛም አንድ ግለሰብ አቋም ላይ እናንተ የምታደርጉትን ስለምናደርግ ለምሳሌ ሆነ አባት ቆይ ልመልስ ነው። ምክንያቱም ስቲል ነው አንድ ግለሰብ ነው እቺን ነገር የተናገረው። እናንተ ምን ታደርጋላችሁ? እኛ ስንከራከር ስለምንውል ተቀብዬዋለሁ። እዛ ላይ በተቀመጠበት ምንም ሳላላምጥ ተቀብዬዋለሁ። ግን አንድ ስቴፕ መሄድ ይችላለሁ። ነፃነቱ አለኝ፣ ልክ የእናንተ ልጆች እንደሚያደርጉት። ምን አይነት ነፃነት ነው ያለኝ? ለምሳሌ በሆነ ጉዳይ ላይ የሆነ ኮንሰንሰስ ያለውን ነገር ልናወራ ስንሞክር የእናንተን አስተምሮ የሚቃወም የቤተ ክርስቲያን አባት የሆነ ወርድ ብናመጣ የሊቁ እይታ ነው፣ ኮንሰንሰስ የለውም፣ ይህንን የሚመስል ነገር እየተደጋገመ የተነገረ ነገር የለም ትሉና እስቲል ያለውን ያንን አባት አትቀበሉም። ያው ከእናንተ ልጆች ጋር ይህንን ነው እየተለማመድን የመጣ ነው። አሁን እኔ አልቀበለውም ሄሬኒዮስን አብረን ስለምንቀበለው ችግር የለም። አንተም ስለተቀበልክ እኛም ስለተቀበል አንድ ስቴፕ ሪጀክት ማድረግ መብት የተጠበቀ ነው በእነሱ ሎጂክ ማለት ነው። ግን ሪጀክት አላደረገውም። ቆመን እዛ ላይ ነው። እንደ ፕሮቴስታንት ሳይሆን እንደናንተ ልጆች ነው ያልኩት። እንደናንተ ልጆች ነው ያልኩት። እንደ ፕሮቴስታንት ሳይሆን የእናንተ ልጆችም ከእናንተ ጋር ያለ ነገር ስለሆነ ነው። ኦብጀክቲቭ ልናውራ። እኔ የምቃወመው እንደ ፕሮቴስታንት ነው አላልኩም። ለማንኛውም አንተ ገና ሩጥ ያልጠገብክ ጎረምሳ ነህና ጠገብያለሁ። 30 ዓመት አልፎኛል። ታፍናቸዋለህ። መምህር በረከት ረጋ ብለው ስለሚያወሩ አታፍናቸው። እና እኔ አማንን ማወቅ የምፈልገው አሁን የሄሬኒዮስን ሀሳብ ከተቀበለ ሔዋን ባለመታዘዝ ሞትን አመጣች፣ ድንግል ማርያም በመታዘዝ ደግሞ ለእሷና ለሰው ልጆች ለሂውማን ሬስ የድህነት ምክንያት ሆነች የሚለውን ፓራራሊዝም በሔዋንና በእመቤታችን መካከል ያለውን ለመግለጽ ምን ቃል ነው መጠቀም? ምክንያቱም ይህን ለምን መሰለህ? ቴዎሎጂ ጽንሰ ሀሳቡ ነው እንጂ የማይቀየር ኤክስፕሬሽን ሊያድግ ይችላል አይደል? በየዘመኑ ምናልባት እኮ አባ ጊዮርጊስ የተሻለ ኤክስፕሬሽን ኑሮት ሊሆን ይችላል። ይህን ሲል ይህን ለመግለጽ ይህም ብሎ ይሻላል ብሎ አስቦ ሊሆን ይችላል። ጽንሰ ሀሳቡ ይሄ ከሆነ የሄሬኒዮስ ከሆነ አባ ጊዮርጊስ እመቤታችን ቤዛዊተ ዓለም ሲላት ይሄን ለመግለጽ ነው አለ። ቤተክርስቲያን ይሄን ነው የምታምነው። ስለዚህ ይሄን ለመግለጽ ይሄ ቃል ይሻለኛል፣ ምክንያቱም ቤዛ ምትክ የሚል ትርጉም ስላለው ይሄን ብጠቀም ይችላል ካለ፣ ጽንሰ ሀሳቡ ደግሞ የሄሬኒዮስ ከሆነ ቃሉ ነው አንተ ያስቸገረ ወይ ጽንሰ ሀሳቡ ነው? አንደኛ ጽንሰ ሀሳቡም የቃሉ ችግር የለብንም። ቅድም የቃሉን ጉዳይ ከመምህር ዳዊት ጋር እያወራ ነበረ። የገባባቸውን አገባቦች ለሙሴ ሲገባ፣ ለኢየሱስ ሲገባ፣ ቤዛ ለሁሉ ነፍሱን ሰጠ ሲገባ፣ ደን ሀብት ለነፍስ ቤዛ አለው ሲገባ እንዴት አይነት ሀሳቦችን ይዞ ይመጣል የሚለው ምንም ስላላከራከርንና ሄደን ስለገባን ችግር የሆነብን በእነዚህ ሁሉ ኮንቴክስቶች ውስጥ ማርያምን የቱ ጋር እናስገባለን? እዛ ብሎ ያስተማረ ሐዋርያና ነቢይ አለ ወይ? የለም፣ እንደሌለ እናውቃለን። ደን እያወራን ያለ ነው መጽሐፍ ቅዱስ ውስጥ ማግኘት ስላልቻልን ነው። ኤሬኒዮስ ላይ የመጣ ነው። ባይዘ መጽሐፍ ቅዱስ ላይ ማግኘት ስላልቻልን ነው። አባ ጊዮርጊስ ላይ የመጣ ነው። ቆይ ስለ ማርያም ቤዛ ቅዱስ ጳውሎስ ጋር እንሂድና ማርያምን አስመልክቶ ቤዛ ያለበትን ልታመጣልኝ ነው? ገላትያ 4 ላይ እሱን እኮ ነው እያልኩ። ገላትያ 4 ላይ ማርያምን አስመልክቶ በቤዛነት የተወራበት ክፍል። እሺ ሲቀጥል እንነጋገር፣ ችግር የለም። ገላትያ 4 ላይ የዘመኑ ፍጻሜ ሲደርስ እግዚአብሔር ከሴት የተወለደ ልጁን ላከልን ይላል አይደል? ከሴት የተወለደ ማለት ምን ማለት ነው? ሰው ሆኖ የመጣ ከድንግል የተወለደ። ያው ሴት የሚለውን ማን እንደሆነ ስለምና ከድንግል የተወለደውን ከሴት ከሕግ በታች ሲል ደግሞ ከአይሁድ የሆነ ሕግ የተሰጣቸው እነሱ ስለሆኑ ከእነሱ መካከል በተወለደ ደን በሴት በኩል ብቻ አድርጎ የመጣ ወደ 4-5 ትርጉም መስጠት እንችላለን። አሁን እኔ የቅዱስ ጳውሎስን ይሄን ንግግሩን ለመረዳት የሚቸግረኝ ነገር ልንገርህ አማን። የጳውሎስ ነው ወይስ ነው ያለው? ቅዱስ ጳውሎስ
ጳውሎስን ከእሱ ጋር የሄዱ ሰዎችን ሴቶችን በስማቸው ይጠራል። እነ ፌቤንን፣ ሌሎችን በጣም በአገልግሎት ሲራዱት የነበሩ ሴቶችን በስማቸው የሚጠራ ሐዋርያ የክርስቶስን እናት ለምንድን ነው በስሙ አንድም ቦታ ያልጠራት ሴት ብሎ ያለፈው? እሱ አይ ቲንክ ቢግ ቴዎሎጂ ያለው አይመስለኝም። ምክንያቱም ሌሎች የመጽሐፍ ቅዱስ ክፍሎች ላይ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ ባለው ላይ ሴቶች በጉባኤ መካከል ዝም ይበሉ፣ አንደኛ ቆሮንቶስ ላይ አሁንም ሴቶች እያለ ነው ሄደው፣ ለዛውም አመፀኞችን ማለት ነው ሴቶች እያለ ነው ሄደው። ስለዚህ ሴቶች ማለቱ ገላትያ 4 ላይ የተለየ ስፔሻል የሆነ ቴዎሎጂ እንድሰራ አይፈቅድልም። ሴት ብሎ ማለፍ እሱን እያሰብክ ከሆነ ኢየሱስ ክርስቶስም አንቺ ሴት ብሏታል ማርያም ዮሐንስ 2 ላይ ብሏታል። ስለዚህ there is no specific peculiar የሆነ ትርጉም የለም። ኖ ቅዱስ ጳውሎስ ግን አንድም ቦታ ላይ ለአንተ የሐዋርያት ዋኖቹን ሐዋርያት በስም ጠቅሶ የተናገረ ሰው፣ በጉባኤ በደቀ መዛሙርቱን በስም እየጠራ የሚያመሰግን ሰው፣ በተለያየ ቦታ ስማቸውን መጠቀስ የሚገባቸውን ሰዎች በስም የሚጠቅስ ሰው በ14ቱም መልእክታት የድንግል ማርያምን ስም አንድም ቦታ አለማንሳቱ ምንድን ነው? አንተ የምትረዳው ለምንድን ነው? በጣም ቀለል ያለው መልስ የሚሆነኝ ዘፍጥረት 3ን እያሰበ ያለ ይመስለኛል። ምክንያቱም የሴቲቱ ዘር ስለሚል በሴቲቱ በኩል ብቻ ወንድ ሳያስፈልግ የሚመጣ ነገር እንዳለ ኦልሬዲ ስለተነገረ በሴቲቱ በኩል የመጣ የሚል ነገር ስለተነገረ ኦልሬዲ ነው። እኔ ስሟን ሜንሽን ማድረግ አይጠበቅብኝም። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ሴት ስትል ሂዱና ዘፍጥረት ላይ አላያችሁም? ስለዚህ ያንን እያለ ነው እና የተለየ ትርጉም የለውም። አሁን ሐዋርያው ቅዱስ ጳውሎስ ከሴት የተወለደ ሲል ኦሪት ዘጸአት ምዕራፍ 3 ላይ በሴቲቱና በእባቡ መካከል ዘፍጥረት ጠላትነትና አደርጋለሁ ያለውን ነገር ኢምፕላይ እያደረገ ነው። ሪካፕቹሌሽን የሚጀምረው ከሄሬኔዎስ ሳይሆን ከጳውሎስ ነው ማለት ነው። ሪካፕቹሌሽን የሚጀምረው ከሄሬኔዎስ ሳይሆን ከጳውሎስ መጀመሩ ማርያምን ቤዛ ብሎ ሄሬኔዎስ ፈቶታል የሚል አርጊመንት ሊመጣ አይችልም። ይህን ሁሉ ሰዓት እየተከራከርን ያለ ነው። እሱን ለማግኘት ነበር፣ አላገኘንም እስካሁን። በቃ ቤዛ ፓራላሊዝምማ ባይብል ላይ ሞልቷል እኮ አይደል እንዴ? የአገር እኮ ነው ያለው፣ የአገር ነው ያለው። ኖ ቤዛ ሪካፕቹሌሽን ነው ብለናል እኛ እኮ። በቃ አሁን ትርጉሙ ቤዛ ሪካፕቹሌሽን ነው። ሪካፕቹሌሽንን ይኸውልህ አሁን መጣን። በቃ አይ ቲንክ በጣም ወደ ጠበበው አውድ መተናል። ብዙም ላያነጋግረን የሚችለው ብዬ ማስበው ቤዛ ሪካፕቹሌሽን ከሆነ show me from the Bible with the context of recapitulation that word is used for Virgin Mary. show me. የለም እሱ እኮ ነው ችግሩ። ኖ አይደለም። ይኸውልህ ቅዱስ ጳውሎስ ሴቲቱ ከሴት ተወለደ ሲል እኮ እሱ መጽሐፍ ቅዱስ ውስጥ ነው። የት አለ አሁን እናንተ የምትሉት እኮ እመቤታችን ዳግሚት ሔዋን እያላት እኮ ነው አይደል እንዴ? የት አለ እዛ ጋር ዳግሚት ሔዋን ምናምን ማብራሪያ ላይ ሰከንድ የሆነ ኢንተርፕሪቴሽን ላይ ኢቨን ከዛው ላይ ብታገኝ አሁን እያወራን ያለ ነው ማርያም ዳግማዊ ማርያም ባይዘይ ተስማምተን ጨርሰናል። ስላሴ የሚል ቃል ከመጽሐፍ ቅዱስ አሳየኝ እንደማለት እኮ ነው። ቀደም አውርተናል እሱን። ስላሴ የሚል ቃል ከመጽሐፍ ቅዱስ አለማግኘታችን ስላሴ የሚል ቃል ከመጽሐፍ ቅዱስ አሳየኝ ሰውተ ምንድን ነው? ተስማምተን ጨርሰናል። ተስማምተን ጨርሰናል። አይ ቲንክ ኖ አማን ጨርሶሽ እኔ ጋር ነው ችግሩ ኔትወርኩ። ኧረ ሰላም ነው፣ ሰላም ነው። ይቀጥሉ። እኛ ጋር ሰላም ነው። ይሰማል? ይቀጥሉ። አዎ ይሰማል። ይቀጥሉ። ይሰማል። ይቀጥሉ። አይ ተቋርጧል መሰለኝ። ስላሴ የሚል ቃል ከመጽሐፍ ቅዱስ አሳየኝ ቢል አንድ ሰው መልሱ ቀላል ነው። ስላሴ የሚል ቃል ከመጽሐፍ ቅዱስ አሳየኝ ቢል ታሳያለህ? መልሱ ቀላል ነው። ምክንያቱም ሁለት ኦርቶዶክሳውያን ኦር ክርስቲያኖች ነን ብለን ኤክስፔክት የምናደርግ ሰዎች እያወራን ስለሆነ ኤግዛክት ወርድ ፋላሲ አይደለም እየሰራን ያለ ነው። አሁን እኛ በምናወራው ኤግዛክቱ አይ ቲንክ ተከፋፍሏል። እንትኑ ኔትወርኩ መሀል ላይ ላብሳለሁ ይመስለኛል። ወይ ወጥተው ይግቡ። አዎ ወጥተው ይግቡ። እንደገና ኮፒ ሊንክ ሼር አድርጉ እንጂ ተወዳጆች ምዕመናን፣ እንዴት ምን ነው ኮሜንት ላይ እንቅስቃሴ ቢኖር ጥሩ ነው። አይ ቲንክ ታፈነም ስለሆነ ይመስለኛል። ኮሜንት ላይ እኮ አንዳንድ እኛ በጨዋነት እያወራን ነው። እውነት ለመናገር ውይይቱንም ወድጀዋለሁ። ለምን እንደዚህ ተረጋግቶ እንደ ባለ አእምሮ ውይይት ካለ አይ ቲንክ ብዙ ነገሮች ማድረግ እንችላለን ብዬ ስለማስብና በዛ አንጻር ነው። ሲልክፈትላቸው የሚሳደብ ሰው ግን ካለ እቦልካለሁኝ እኔ እቦልካለሁ። በጣም ጥሩ ነው። እንደዚህ
በምንለው ልክ ተግባብቶ ማውራት በጣም አይ ቲንክ የተሻለ ነገር ነው ብዬ አስባለሁ። እንደ ባለ አይምሮ በምንለው ልክ እኮ በጀጅ ከተደራረግን ምንም ኦልሬዲ አንድ እምነት አይደለም ያለን እኮ የተለያየን እንትን ነን። እና እኔም ማሳየት የፈለኩት መነሻችንም አማን እኛ አሁን ለምሳሌ አክቹዋሊ እናንተን አለ መቃወም የጀመርነው በዚህ ጉዳይ ላይ ይቅርታ እንትን አደርጋለሁ ብዬ ነበርሽ። እሺ እኛ መቃወም የጀመርነው ፕሮቴስታንቱን አይደለም። በዚህ ትምህርት አማን መያዝ ያለብህ በጣም ኦርቶዶክሳውያን በጣም የተቆጣ ነው። የክርስቶስን ቤዛነት አንድም ቀን ግብረ ሕማሙን አምጥቼ ባሳይህ ምን ሰግድባቸው ልልል እችላለሁ። እዚሁ ላይ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም አማኑኤል አምላክነ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኦ ጊዜ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእዝዝ እስከ ለዓለም እንልና ለአምላክ ይደሉ ክብር ወስብሐት ወስግደት ለስሉስ ይደሉ ለማህየዊ ይደሉ ለእበዩ ይደሉ ለእዘዙ ይደሉ ለመንግስቱ ይደሉ ለስልጣኑ ይደሉ ለምኩናኑ ይደሉ ለኢየሱስ ይደሉ ለክርስቶስ ይደሉ ለሕማሙ ይደሉ ለመስቀሉ ይደሉ ብለን መስቀል ላይ ስለከፈለው ነገር ነው። አሁን እነዚህ በሙሉ ዘርዝረን ስንሰግድ የሰነበተበት ላይና ሪስ እንኳን ለመምረጥ የምትቸገርበት ነው የስቅለት ዕለት። ምክንያቱም ሁሉም ሪስ ነው። ከምን ጀምረ ስለ ነገረ ክርስቶስ የክርስቶስን በምን መንገድ እንግለጠው ብለህ እንኳን ለማሰብ እኮ እውነት ለመናገር ይጨንቃል። እና እኔ ራሴ ሁሌ እናገራለሁ በጣም ከሚከብደኝ ነገር ሪስ መምረጥ የሚከብደኝ ነገረ መስቀሉን ባሰብኩ ጊዜ ሁሉም ጥቅስ ስለሆነ የትኛውን ልምረጥ የሚለው ያስጨንቃል። በዚያ ላይ ተነስተው እመቤታችንን ድንግል ማርያምን ነይ በመሰረቱ የመከራ መነሻችንም ነይ ነይ እምዬ ማርያም ነይ ለቤዛዊተ ዓለም የሚለውን መዝሙር እኮ ነው ደግሞ ያነሱትም እንደው ከሰዓታቱ እንኳን አይደለም። እና ይሄንን ለምንድን ነው አነጻጽረው ያቀረቡት? ለምንድን ነው ወደ ክርስቶስ ያስጠጉት በሚል ነው እኛ ይሄንን ማብራራትም የፈለግነው የተቃወምነው ይሄንን ሐሳብ ነው እንጂ እመቤታችን አንድም ቦታ ላይ እንደዚህ ብለን አናምንም። በምናምን እኮ ይቅርታ፣ እስኪ መምህር በረከትን እያዩዋቸው አይደለም? መምህር ከመጡ እሳቸውንም ቃሌም መጥተዋል። ቃሌንም ያስገቡት። እሺ፣ ሌላ ሰው መወያየት የሚፈልግ ሰው ካለ ክርክሮች ላይ ዲቤቶች ላይ ማድረግ የሚፈልግ ሰው ካለ መግባት ይችላል። ባይዘው ያልከለክልም እና ግን መጀመሪያ ላይ quick question, what was the other Greek word? I'm trying to find it. ቅድም አማን ያልከው for ransom. ወደ ሌላ ጽንሰ ሀሳብ ከመሄዳችን በፊት አማን just quickly ጥቅሱን ንገረኝና ለሚሰማ ከሆነ እንትን ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ያለው ransom for all የሚለው በነገራችን ላይ ይሰማል። ከዚስ እኔ በነገራችን ላይ እንተናም ያው ጀሮም አንተ ተቀበለዋለህ። ለነገሩ ያው የመረጣችሁ ነው እሱ እንቀበላቸዋለን። መጽሐፍ ቅዱስ ላይ የተናገርነውን እንግዲህ እዛ ላይ ከሌለ አትቀበሉን ስላሉ የሌለ ካወራ አንቀበልም። ማለት እኛ ያው እንደ እንትን ስለማንጠቅሰው ነው። ግን ምን ይላል አማን ቅድም ከዚስ ኔትወርኩ በረከት ጋር አሁንም ትክክል አይደለም። ቤዛነት የሚለውን ቃል ከመጽሐፍ ቅዱስ አሳዩኝ የሚለው ይሄ በጣም ለእኛ ደብል ስታንዳርድ ነው የሚሆን ለክርስቲያኖች ማለት ነው። ምክንያቱም ሌሎቹ ሰዎች አንድን በጣም እንግዲህ ከምስጢረ ሥላሴ የበለጠ በጣም ሀይ የሆነ ቴዎሎጂ የለም። እሱን ያህል ነገር ከመጽሐፍ ቅዱስ አሳዩን ሲሉን አይ እኛ እኮ ከመጽሐፍ ቅዱስ ትምህርት ነው እንጂ ቃል ብቻ የማቅረብ ግዴታ የለብንም። አስተምህሮ ከመጽሐፍ ቅዱስ ካለ፣ ጽንሰ ሐሳቡ ከመጽሐፍ ቅዱስ ካለ ቃሉን የቤተ ክርስቲያን ሊቃውንት የሚስማሙ ቃል ኮይል ሊያደርጉ ይችላሉ። ዋናው ጉዳይ ግን በዚያ ቃል ላይ የሚገልጹት ነገር መጽሐፍ ቅዱሳዊ መሆን ነው የሚጠበቅበት ብለን እንመልሳለን አይደል? ስለመቤታችን አንድ ጉዳይ ሲነሳ ጽንሰ ሐሳቡን የተቀበልከውን ነገር ይሄ እንዲህ ተብሎ መገለጹን መጽሐፍ ቅዱስ አሳዩኝ ማለት ደብር ስታንዳርድ አይሆንም። ኦኬ
እሺ አይ ቲንክ እንትን ነው አሁንም ቢሆን አልተስተካከለም ኔትወርኩ። አሁን ማውራት ቢጀምር መሀል ላይ ይገባል እሳቸውና ይሄንን ቅድም አንስተናል። መምህር በረከት አንስተናል። የስላሴን ጉዳይ ስላሴ ብቻ እኮ አይደለም፣ ሌላም የቴዎቶኮስን አንስተናል። ቴዎቶኮስ ብቻ ሳይሆን አንዳንድ ቴዎሎጂካል ወርዶች አሉ ለእግዚአብሔር የምንጠቀማቸው ገባሬ ሁሉ አይደለ፣ በሁሉ ቦታ የሚገኝ ሁሉን የሚያውቅ ምናምን የሚሉት ነው። ትራንሰንደንት በእንግሊዝኛው ትራንሰንደንት የሚል ሄደ በእንግሊዝኛ ትርጉሞች ውስጥ አታገኝም። ምጥውቅ የሆነ ምናምን የምንላቸው ማለት ነው። በሁሉ ቦታ ኦምኒ ፕሬዘንት የምን ኦምኒ ፕሬዘንትን አታገኝም። ነገር ግን ኦምኒ ፕሬዘንትነቱን የሚያሳይ መጽሐፍ ቅዱስ ክፍል አለ። ትራንሰንደንትነቱን የሚያሳይ መጽሐፍ ቅዱስ ክፍል አለ። ስላሴን በአንድ ጥቅስ ላይ የምናገኝባቸው የመጽሐፍ ቅዱስ ክፍሎች አሉ። ቃሉን አላገኘንም ማለት ትምህርቱን አላገኘንም ማለት አይደለም የሚለውን እንስማማና አሁን የምናወራው ነገር ጋር አራምባና ቆቦይቱ ጋር ነው የሚሆነው። በመታዘዟ ምክንያት ራንሰም ፎር ኦል የሚል አስተምሮን ከመጽሐፍ ቅዱስ ውስጥ አናገኝም። ለዚህ ነው የስላሴን ጉዳይና የቴዎቶኮስን ጉዳይ ማናመጣው። የቴዎቶኮስን ፈልገህ ታገኘዋለህ። የጌታዬ እናት ጋር ሄደህ ታገኛለህ። ቃል ነበረ፣ ቃልም ስጋ ሆነ ጋር ታገኛለህ። አባቶችም የነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ያ የተባረከውን አምላክ ነው የወለደችው ብለህ ቴዎቶኮስን ታመጣለህ። የቱ ጋ ነው በመታዘዟ ራንሰም ትባላለች የሚል የመጽሐፍ ቅዱስ ክፍል ልታመጣ የምትችለው? የለም። ስለዚህ ይህንን ልታገኘው አትችልም ነው። እኔ በጣም አንዳንዴ በቃ ፕሮቴስታንቲዝምን በደንብ በጣም ይገልጣል ስሙን። በእውነት ነገር ስመ ግብር መቃወም ነው የፈለገ። በጣም ስማችን ከባድ እኮ ነው። ስማችን ከባድ ነው። ከባድ ነው። ተቃዋሚ መሆን በጣም ከባድ ነው። ኦፍኮርስ እንደዚህ ነው የምንቃወመው። እንደነዚህ አይነት ሀሳቦች ነው የምንቃወመው። ይሰማኛል። ይቀጥሉ። አይ ይሰማኛል። ምን እያልኩት ነበረ? ጀሮምን አማን ኮንሲስተንት አይደለም። አሁን ቢሆን አይ አይደለም። ጀሮምን እንትን ላለው ስላለ ምን ይላል? ምክንያቱም ለሚስጥረ ስላሴ መነሻውን ነው መጽሐፍ ቅዱስ ያገኘህ እንጂ ቃሉን ስላሴ የሚል ቃል ሶስትነትን የሚገልጽ ቃል መጽሐፍ ቅዱስ ውስጥ አላገኘም። ሶስትነት የሚገልጽ ቃል አያስፈልገኝም። እኔ ትምህርቱ ነው የሚያስፈልገኝ። እና ለነገረ ማርያም ታዲያ ትምህርቱን ብቻ ከወሰድክ ቃሉ ለምን ያጣ? አምጣልኝ። ትምህርቱን እኮ ነው ችግሩ። አምጣልኛ ጥቀስና። ይኸው ሄሬኔዎስን ተቀበልከዋል። ሄሬኔዎስ መጽሐፍ ቅዱስ ነው እንዴ? ሄሬኔዎስ መጽሐፍ ቅዱስ ኧረ መጽሐፍ ቅዱስ ራስ ተጠቀሰ። ተቀበለዋለሁ አላልክም እንዴ? አንድ ሰው ያወራ እንትኑ ኔትወርክ አማን እቀበላለሁ ያለ መስሎኝ እኮ ነው። ሄሬኔዎስ እኮ ብቀበለውም አሁን መምህር አንተ እንደምትለው አይደለም የሚፈታው። እንደዛ አልተፈታም። እኔ ሄሬኔዎስ ከኔ ጋር ነው ያለው ሁላ። ቃሌ ይቀጥል። የቤዛነት ጉዳይ ከተነሳ ሰላም ብያለሁ መምህር በረከት። እሱን ያላገኘሁት የቤዛነት ጉዳይ ተነስቶ ቅድም ብየዋለሁ። ይሄን ሄሬኔዎስ እሺ መምህር ሄሬኔዎስ እንደ አንድ እንድንቀበለው እንደሚገባ ሰው ከተወሰደ የማርያም ቤዛነት ለዓለም ሁሉ ብቻ ሳይሆን ለራሷም ቤዛ ናት ተብሎ መፈታትም ጭምር አለበት። ከቅድም ጀምሮ እየጠየቅኩ ነበረ። ሄሬኔዎስን መውሰድ ካለብን ሄሬኔዎስን ቤዛዊተ ዓለም ብሏታል ብለን መውሰድ አላላትም። ሲጀምር አላላትም፣ ግን ብሏታል ብለን መውሰድ ካለብን እኛ ሄሬኔዎስን የተቀበልነው በዛ መንገድ ነው። ለራሷም ሆነ ለዓለም ኦኬ ቤዛ ሊሆን የሚችልን እግዚአብሔር ወልድን በስጋ ስለወለደች ስለዚህ ቅድም የቴዎቶኮስ ጉዳይ ሲነሳ ስለነበር ማለት ነው። ስለዚህ ለራሷም ሆነ ለዓለም ቤዛ የሚሆነውን ወልዳለችና ለሌሎችም ለራሷም ምክንያት የሆነን ለመዳን ምክንያት የሆነን ከመውለዷ የተነሳ ነው ይሄን የምትለው ነው ፖይንቱ። ስለዚህ ቤዛዊተ ዓለም አይደለም ለራሷም እቺን ልጨርሳት። ለራሷም ሆነ ለዓለም ነው ቤዛ ልትሆን የምትችለው። እንደዛ ትላላችሁ ብዬ ደጋግሜ እየጠየኩ ነበር። ጀመር ቅድም እሱ እንደዛ ትላላችሁ እናንተ። ቃል መልስ እኮ ሰጥቻለሁ ቅድም። አልሰማሁም ለማለት ነው። አይ አይደለም ትባላለች ማትባልም አላሉም እንጂ ለራሷ ቤዛ ትባላለች። በሄሬኔዎስ ንግግር አንደኛ ምክንያት በሚለው መዝገበ ቃል ወስደን በሔዋን ምክንያት ሞት እንደመጣ ለሰው ልጅ ሁሉ ሞት ለራሷም ለሰው ሁሉ በድንግል ማርያም ምክንያት ደግሞ ሕይወት መጣ የሚለውን አንተ ጠየቀኝ። ለራሷም ይላል አልከኝ። መታዘዟ ነው። እሱ እኮ ለራሷ የሚለው ምንድነው? መታዘዟ እኮ ነው። አለመታዘዝ ባትታዘዝ ኑሮ እኮ ለእግዚአብሔር ቃል እመቤታችንን ብፅዕት ናት ቅድስት ናት አንልም። የምንለው እኮ ፍጽምት ናት የምንለው በመጽሐፍ ቅዱስ ውስጥ ስትታዘዝ በቅድስናዋ ነው የምናውቃት። አጠቃላይ ኦኬ
ሔዋን ባለመታዘዟ ሞት መጣባት አይደለ? ድንግል ማርያም ግን መታዘዟ ምን ሆነ? ሕይወት ከእርሷ እንዲወለድ ሆነ። ስለዚህ የመዳናችን ምክንያት ሆነች። እምቢ ገብርኤልን አልሰማም፣ ለእግዚአብሔር የሚሳነው ነገር አለ፣ የምን ጥቅስ ነው ብትል ኖሮ አላለችም። እመቤታችን እኮ እኛ እኮ ሰው አይደለችም፣ ርሆቦት ናት። የሆነ ሴታፕ ተደርጋ በሪሞት ኮንትሮል የምትንቀሳቀስ ናት አንልም። ኃጢአት የመስራት ፕሮባቢሊቲ እኮ አላት፣ ነፃ ፈቃድ እኮ አላት። ስለዚህ እሺ ማለቷ የምናከራት እኮ አንደኛውም እኮ ለዚህ እኮ ነው። ቅድስት ሆና መፈጠሯ ሌላ ነገር ነው፣ ግን ቅድስናዋን መጠበቋ ለቅድስና ለመታዘዝ ዝግጁ ሆኗ መገኘቷ እኮ ነው አንደኛውን እኮ በጣም ከምናከብርበት አንዱ። ስለዚህ ኦፍኮርስ መታዘዟ ራሱ ማለት ነው ሕይወት ነው፣ ሕይወት እንዲመጣ ለመሆን ነው። ስለዚህ ኢራኔስ ያለውን 100% እንቀበለዋለን። ይሄ ምክንያት እንሰጣታለን። ያንን ደግሞ ለኛ እናንተ ጴንጤ ስለሆናችሁ መቃወም ያው ባህሪያችሁ የሆነ ስለሆነ ነው እንጂ ማንና ያለ የሄሬኒዮስን ሪካፕቹሌሽን ቲዮሪ መቀበላቸው አንድ ትልቅ ስቴፕ ነው። ባይዘወይ በጣም ሄሬኒዮስ በጣም የምወደው ቴዎሎጂያን ነው። በነገራችን ላይ መምህር በረከት ቅዱስ የሚበልጥ አይደለም። ግን ቃሌ አንድ ልመስክርላቸው ጨዋ ጴንጤዎች እኔ ጋር ሲመጡ ትንሽ ያው ታውቃላችሁ ጸበልም ምናምንም ስላለ ረጋ ይላሉ እና ጨዋ ጴንጤዎች ነው የተቀበሉት ማለት ነው። ምናልባት ከተፈቀደ አንድ አጭር ቀሲስ ስክሪኑን ረጭተውታል ማለት ነው። ባህሪያችን ነው። ግን ቀሲስ እንትን እንዳደረስ ከአንተ በፊት ቀሲስ አሁን ባሉት ነገር ላይ እንደው አሳይደቅጀው አንድ ጊዜ ግን የጠየኳቸው ስላለ እንደው የሆነ ነገር ብል ጥሩ ነበር። አሁን ባሉት ሀሳብ ላይ ከዛ እየጠየቀኝ ነው የወረድኩት ነበር። መምህር በረከት ግን ያፈናቸው ስለሆነ በጣም ተቸግረዋልና እንደው እስኪ እሳቸው አንዴ ይናገሩና ትቀጥላለህ። እሺ አምስት ደቂቃ በላይ አልወስድም። ያዙልኝ ሰዓት 5 ደቂቃ ማክሲመም። እሺ በመጀመሪያ ከታች ያላችሁት እባካችሁ እየተቆራረጠባቸው ስለሆነ እሳቸው ኮፒ ሊንክ ሸር አድርጉት። ለምን ጥሩ የሆነ ውይይት ምናልባት ኔትወርክ ይችላል። እሺ ቀጥሉ። በመጀመሪያ ይሄ ሪካፕቹሌሽን ቲዮሪ የአስተምህሮ በነ ጀስቲን በነ ቅዱስ ሄሬኒዮስ ጀምሮ ያለ ከነ ቅዱስ ጳውሎስም ያለ ከነ ዮሐንስ ወንጌላዊም ያለ በራእዩ ላይ ሴቲቱ የሚላት ከኦሪት ዘፍጥረት ላይ የተነሳች ሴት አለች። በሴቲቱና በእባቡ መካከል ጠላትነት አደርጋለሁ ተብሎ የመጀመሪያው የድነት ፕሮሚስ ሲነገር እግዚአብሔር በሴቲቱ በኩል ጦርነቱ እንደሚደረግ ሴቲቱ በጦርነቱ ውስጥ በእባቡና ድረስ የሚደርስ ማለት ነው። ይሄ በጣም ኢርሊ የሆኑት እነ ሄሬኒዮስ የወሰዱት ነው። ቅዱስ ጳውሎስም ቅድም አማን አክሴፕት አድርጎታል። በጣም ጥሩ ነው። ከሴት ተወለደ ሲል ያቺ ኦሪት ዘፍጥረት ላይ የተነሳችው ሴት በሴቲቱና በእባቡ መካከል የተባለው ከእሷ የሚወለደው ተብሎ የተነገረው ትንቢት መፈጸሙን ለማሳየት ነው። ምክንያቱም ቅዱስ ጳውሎስ በጣም ሰብትል ቴዎሎጂያን ነው። ቃላትን ዝም ብሎ አይደለም የሚጠቀመው። ከብሉይ ኪዳን በጣም ርቆ እየሄደ የሚያገናኝ ሰው ነው። ሳራንና አጋርን እንኳ በብሉይና በአዲስ የመሰለ ሰው ነው። በጣም ዲፕ የሆነ ቴዎሎጂያን ነው እና ከሴት ተወለደ ያለ ዝም ብሎ አይደለም። በሔዋን በኩል የመጣው ነገር ሌላ ሔዋንን በምትወክል ሔዋን ጦርነቱ በሰው ልጆችና በዲያብሎስ መካከል በተደረገው ጦርነት ሔዋን ለሞት ምክንያት ነች። ለሞታችን ምክንያት ነው የሆነችው። the cause of our destruction። በእርግጥ አሁን በክርስቶስ ማዳን ስለዳነች በልጇ ስለዳነች አንወቅሳትም። ቅዱስ አትናቴዎስ በቅዳሴው ላይ እንደሚለው እናታችን ነው የምንላት፣ አንወቅሳትም። ግን ለሰው ልጆች የሞት ምክንያት ነው የሆነችው። ስለዚህ ዳግማዊ አዳም ክርስቶስ
ዳግማዊ አዳም ክርስቶስ የአዳምን ስህተት የአዳምን በደል በመታዘዝ እሱም በመታዘዝ እኮ ነው። ነገራችን ላይ የአዳም ምትክ የሆነው በመታዘዝ ነው አይደል? ክርስቶስ በአንዱ አለመታዘዝ ሞት ወደ ሰው ልጆች ገባ ይላል ቅዱስ ጳውሎስ። ሮሜ 5 ላይ በመታዘዝ ደግሞ በክርስቶስ መታዘዝ ደግሞ ጽድቅና የዘላለም ሕይወት ገባ ይላል። ስለዚህ ያችኛዋን ባለመታዘዝ ሔዋን ባለመታዘዝ ያመጣችው ችግር በእመቤታችን መታዘዝ የሕይወት ምክንያት ሆነች ያለው ሄሬኒዮስ ፓራራሊዝም ነው። እንግዲህ በነገረ ድነት ውስጥ አዳም ካስፈለገ እግዚአብሔር ዝም ብሎ በሰማይ በአምላክነቱ ብቻ በመለኮቱ ብቻ ሳያድን ሰው ሆኖ ለማዳን ከመጣ ዳግማዊ አዳም ከሆነ ዳግማዊት ሔዋንም ታስፈልጋለች ማለት ነው። እሷ ኢኩዌሽን ውስጥ መጥፋት የለባትም። ይሄ ነው አባቶች እና ሄሬኒዮስ ወደ እመቤታችን የሄዱት። መጀመሪያው ውድቀቱ ላይ አዳምና ሔዋን ኖረው ድህነቱ ላይ አዳምና ሔዋን መኖር አለባቸው። አዳም መጣ፣ ሁለተኛው አዳም ከሰማይ የሆነው አዳም መጣ። ክርስቶስ ነው ዳግማዊ አዳም። ዘን ሁለተኛዋ ሔዋን የታለች? ይሄ ምትክነት ደግሞ ለእኛ መዳን ኮንትሪቢዩሽን ነው። ምክንያቱም ሄሬኒዮስም እንዳለው ለእሷም ለሰው ልጆችም መዳን ምክንያት ሆነች ብሎ ስለተናገረ ይሄ ቤዛነት የተባለው ይሄ የሔዋን ምትክነት ነው። ቃሉ ከሆነ ቤዛ የሚለው የግዕዝ ቃል ካስቸገራችሁ ምትክ ልትሉ ትችላላችሁ። ቤተክርስቲያን ምስጋናዋ በግዕዝ ስለሆነ ነው ትራዲሽናል እንጂ የሔዋን ምትክ ነች። ምትክ በሆነች በመሆኗ ደግሞ ለዓለም ድነት ምክንያት ሆናለች ነው ቃሉ። ይሄንን ጽንሰ ሐሳብ ነው የሚገልጸው። ይሄ ሄሬኒዮስም ጀምሮ ከቅዱስ ጳውሎስም በሐዋርያት ጀምሮ ያለ ነው። ይሄ ሪካፕቱሌሽን ያቺ ሴት ለውድቀት ብቻ ሳይሆን ለድህነትም ኮኦፕሬት አድርጋለች። ሁለተኛዋ ሔዋን ድንግል ማርያም የሚለው ማለት ነው። ይሄን ጽንሰ ሐሳብ ለመግለጽ ነው። የሁሉ ቃሉ ይሄ ነው። በቃ ቤተክርስቲያን እዚህ ውጭ ትርጉም ሰጥተው አታውቅም። ቃሉን ከመጽሐፍ ቅዱስ አሳዩን ከሆነ ፋላሲ ነው። ብዙ ከመጽሐፍ ቅዱስ ላናሳያቸው የምንችሉት በጣም ቴዎሎጂካሊ በጣም መሰረታዊ የሆኑ ጽንሰ ሐሳቦች ሥላሴን የመሳሰሉ ባህሪ፣ አንድ ባህሪ ምናምን እነዚህ መለኮታዊ ነገሮችን የሚገልጹ ማዳንን የሚገልጹ ብዙ በጣም ኢሴንሻል የሆኑ ቃላት ግዴታ ከመጽሐፍ ቅዱስ ስለማናገኛቸው አንድን ቃል ግዴታ ከመጽሐፍ ቅዱስ አሳዩን ማለት አይቻልም። ጽንሰ ሐሳቡ ግን የምትክነት ጽንሰ ሐሳብ አለ። ሔዋን በድንግል ማርያም እንደተተካች በአዲሱ የማዳን ታሪክ ክርስቶስ በእግዚአብሔር ዓለምን ለማዳን ሲመጣ በሔዋን ምትክ ቁማ የምትገኝ ድንግል ማርያም እንደሆነች ይሄ መጽሐፍ ቅዱሳዊ ነው። ይሄንን ለመግለጽ ነው ቃሉ የገባው። ስለዚህ ይህንን ጽንሰ ሐሳብ ሪካፕቹሌሽን የተቀበለ ሰው ጽንሰ ሐሳቡን ከተቀበለ እኮ አስተምሮን ተቀብሎታል። ቃሉን ብቻ ነው ያልተቀበለ ማለት ነው። እና አሁን እነዚህ ወንድሞቻችን የሄሬኒዮስን ትምህርት የሚቀበሉ ከሆነ ሪካፕቹሌሽን ቃሉ ነው ማለት ነው ያለያየው። ቃል ደግሞ ቃል ትርጉም ነው የሚሰጠው። ቃል ትርጉም ነው የሚሰጠው። ቃል ደግሞ ያው ጽንሰ ሐሳብ ነው የሚሰጠው። ቃል ደግሞ የተሻለ ቃል ካመጡ ልንቀበላቸው እንችላለን። ጽንሰ ሐሳቡን ከተቀበሉ የሚል ሐሳብ ነው ከዚህ ሴኒ። እሺ መምህር ቴንክ ዩ ሶ ማች። ቃሉ አይደለም ቃሉ ሳይሆን በጣም ዴንጀር የሚታይበት ቴዎሎጂካል እንትን ስላለ ኢምፕሊኬሽን ስላለ እዚህ ምትክነት ለአዲስ ኪዳን ምንድን ነው የሚለውን ነገር መጀመሪያ በመጀመሪያ ይሄ ሁሉ ከተነሳ በኋላ በሔዋንና
ማርያም መካከል በአዳምና በክርስቶስ መካከል ያለው አይዲያ ከተነሳ በኋላ ስለ ጳውሎስ ያነሱ ስለነበረ መምህር በረከት በጣም አሪፍ ነው። ስለ ጳውሎስ የተነሳው ቲቱ የሚለው ሐሳብ ማርያምን ያሳያል። ትክክል ነው። ታዲያ ይህንን ከያዘን በኋላ ምትክነትን አይዲያ ይዞ የመጣ መጽሐፍ ቅዱስ ላይ ይዞ የመጣ እንትን የትኛው ነው? መጀመሪያ እኔ ከዚህ ነው መጀመሪያ የምትክነትን እሳቤ ይዞ የመጣው አዲሱን ኪዳን ገልጦ ማርያምን ይቆራረጣል። ኦኬ በጣም ይቆራረጣል። ፉልፊልመንት ሔዋን ያንን ስላደረገች ኦኬ እሺ፣ አሁን ሲሰማ ይቆራረጣል። ይሰማል። ኮፒ ሊንክ አድርጉት፣ ሼር አድርጉት። ይሰማል። አሁን ቀጥልሽ። ይሰማል። ቀጥል። ኦኬ እሺ፣ ጥሩሽ። እሺ፣ ስለዚህ እያልን ያለነውን ነገር በደንብ ግልጽ ለማድረግ ያህል እየመጣሁ ነው። ሔዋንን በማርያምን እያደረግን ያለ ኪዳን ፉልፊልመንት ነው እያደረገን ያለን። ይሄ መጀመሪያ በደንብ መታወቅ አለበት። የመጀመሪያው በደንብ መታየት ያለበት ነገር እሱ። ሁለተኛው ክርስቶስ የአዳም ፉልፊልመንት ነው እየሆነ ያለው። ይሄ ሁሉ ትክክል ነው። ያ ፉልፊልመንት ግን ምትክነትን በተመለከተ ሲያነሳ የምንመለከተው መጽሐፍ ቅዱስ ያንን ፉልፊልመንት ይዘን ስቲል መጽሐፉን እንታዘዘው ካልን መጽሐፉ ምትክነትን ለማርያም በጭራሽ ነው የማይሰጠው ነው። ኦኬ የአዲስ ኪዳን ምትክነት ቤዛነትን በጭራሽ ነው ለማርያም የማይሰጠው። ኦኬ አሁን ምትክ በሚለው ያዙት ስላሉ ነው መምህር። ምትክነት ከመጣ ጭራሽ አደገኛ ነው፣ ከባድ ነው። ምክንያቱም ምትክነት ጭራሽ ለዓለም የምትክነት ጉዳይን ካነሳ መጽሐፍ ቅዱስ በቀጥታ የሚያስተሳስረው ምትክ የሚለውንም ቃል ይዘን ስንሄድ ማለት ነው መምህር በቀጥታ የሚያስተካክለው የሚያስተሳስረው ከክርስቶስ የመስቀል ስራ ጋር እንጂ ማርያም ታዛ ኦኬ አሁን ማርያም ተሰቀለች ምናምን እየተባባል እንዳልሆነ እኮ መንግራው እንዳለ ምናምን እዛው ተመልሰን እንደማንገባ ተስፋ ማርያም በመታዘዟ ምክንያት የምትክነትን ኦኬ ቴዎሎጂ በዛ ላይ እንድንሰራ መጽሐፍ ቅዱስ አይነግረንም። ምትክ የሚለውን እንኳን ብንይዝ መምህር የኔ ፖይንት እዚህ ጋር ምትክ ያለው ማንን ነው ሲባል አንድ ጊዜ ቤዛነትን አግኝቶ ወደ አባቱ የገባው ነው እሱን ነው ምትክ የሚለው። የማን ምትክ ነው የሆነው ሲባል ደግሞ የምትክነት ጉዳይ ደግሞ ምንድነው የሚሆነው? በእኛ ምትክ በእግዚአብሔር ፊት የታየ የሚለው ሐሳብ ነው። ኦኬ ስለዚህ ቢብሊካሊ በጨርስ ጥሩ ነበረ። አይ አስረዘምኩ። አንደኛ የምትለው አላስረዘምኩም። አንደኛ ቃሌ አሁን አንተ ቃሌ የምታወራው በፍጹም በቃ ማንለውን ነው የምታወራው እና በቃ እኔ እኮ እናንተ ትላላችሁ እያልኩ ሳይሆን ሳልጨርስ ስላቋረጡኝ ነው። አሁን ሳልጨርስ ካቋረጡኝ ኦፍ ኮርስ እናንተ የምትሉትን ሊል ይችላል የምለው ነገር ግን ሳልጨርስ ካላቋረጣችሁኝ እናንተ የምትሉትን ብዬ ያ ግን ያላችሁት ራሱ ሮንግ እንደሆነ ማሳየት እችላለሁ። ሶ ፕሊዝ አታቋርጡኝና ልቀጥል። እሺ 4 ደቂቃ ስላል ይቀራል። እሺ ቀጥል። እሺ አክቹሊ በጣም ጥቂት ነው እኮ እንትን እያደረኩኝ ስለሆነ ማለት ነው። ስለዚህ የምትክነት ጉዳይ ከተወሰደ መጽሐፍ ቅዱስ ማርያምን በምንም አይነት መንገድ ምትክ አድርጎ አያቀርባትም። ለዓለም ጭራሽ ምትክ አድርጎ አያቀርባትም። የምትክነት ጉዳይ ከተነሳ ኢየሱስ እንደሚያስቀምጠው ለሔዋን ምትክ አያረጋትም። ኖ በአዲስ ኪዳን የምትክነት ተርም የተሰጠው ለኢየሱስ ክርስቶስ ነው። ምክንያቱም ምትክ የሆነው እኛን ስለማዳን ስለሆነ። እመቤታችንን የሔዋን ምንድን ነው ያደረጋት ታዲያ? መጽሐፉ የሔዋን ምንድን ነው ያደረጋት? አንተ ቀደም እኮ ጨረስን። እሱንማ ለሔዋንማ ፉልፊልመንት እንዳደረጋት ለዛውም ደግሞ ምን ፉልፊልመንት ምንድን ነው በአማርኛ? እሺ አንድ ጊዜ አንዴ ልጨርስና ከዛ በኋላ ጥያቄና መልሱን አንተ መጠቀም የምትፈልገው ቃል እመቤታችን የሔዋን ምንድን ነች ብለህ ነው የምታስበው? ታይፖሎጂ። አዎ ምክንያት። እሺ ክርስቶስስ ያዳም ምንድን ነው? ክርስቶስስ ያዳም ምንድን ነው? አዲሱ አዳም ተብሎ እሱ የአዳም ፉልፊልመንት ምትክ እንደሆነ ጭምር ፉልፊልመንት ብቻ ሳይሆን ምትክ እንደሆነ ጭምር ነው የሚያስቀምጠው። በአዳም ምክንያት ሞት መጣ፣ በክርስቶስ ምክንያት ህይወት መጣ ብሎ ማለት ነው። ማርያምን በዛ ደረጃ አላስቀመጠም ነው ፖይንት የራሱ ስለዚህ እመቤታችንን ለሔዋን ምትክ አላረጋትም። ክርስቶስን ግን ለአዳም ምትክ አድርጎታል ነው። ኦፍ ኮርስ አሁን በጨረሰ ይሄኛው ግልጽ ይሆን ነበር። ማርያምን ያደረጋት ታይፖሎጂ ነው። ለምን ሲባል
ሔዋን ካጠፋች በኋላ ያ ሁሉ ከጠፋ በኋላ የሆነ ነገር አለ። እሱም ደግሞ ምንድነው? ከዚህ ሴት ዘር የሚወለድ አለ፣ እሱ ሰኮናን ይቀጠቅጣል። ከዛስ ይሄ ትንቢት ሲፈጸም ኢየሱስ ክርስቶስ ተሳስተዋል። ይኸውልህ ታይፖሎጂ አይደለም ለምን ላይ የሆነ ነገር ነው አይደል? እሺ እስቲ ቀጥሉና መምህር እንዳላቋርጡት አሁን ስለሆነ ተደጋጋሚ ታይፖሎጂ የሚባል ለምሳሌ የብሉይ ኪዳን መስዋዕቶችን ብትወስድ የብሉይ ኪዳን መስዋዕቶች መጀመሪያም ሲነሱ መነሻቸው ለክርስቶስ ምሳሌ ለመሆን ነው የተነሱት አይደል? አዎ እንደዛ ነው። ስለዚህ ታይፖሎጂ ማለት የዚያ ነገር መነሻው በራሱ ሲግኒፊካንት የሆነ ነገር ሳይሆን ዋናው ምክንያቱ የሚመጣው ነገር ሲሆን ነው። ሔዋን ግን እዚህ ላይ ለዓለም መውደቅ ምክንያት የሆነች በሰው ልጆች ህይወት ውስጥ በጣም ሲግኒፊካንት የሆነ ኔጌቲቭ ታሪክ ያላት የሰው ልጆች መነሻ ከአዳም ጎን የምትቆም ሴት ነች እና እሷን ቲፖሎጂ አድርጎ እመቤታችንና ሔዋንን በቲፖሎጂ ደረጃ ብቻ ማስቀመጥ ይኸውልህ፣ ለምሳሌ ታቦቱን ብትወስድ የብሉይ ኪዳንን ታቦት ለእመቤታችን ቲፖሎጂ ነው ብትል ችግር የለውም። የሔዋንን ግን በቲፖሎጂ ደረጃ በጣም ዊክ ነው የሚሆነው። ግን መምህር ብጨርሰው አሪፍ ነበር። አሁን መሀል ላይ ስለገባችሁ እንዴት አድርጌ እንትላል ቃሌ ላይ ያወራ አሁን በጣም የተቸገርኩት እኔ ቃሌ ለመጨበጥ ተቸገርኩ ነገር ሌላ ሳይሆን ያወራሁት አልጨረስኩትም። ሀሳቡን ሳልጨርስ አቋርጣችሁ ነው ቀሲስ። ስለዚህ ሀሳብን ጨርስ እድል ሊሰጠው ይገባል። እሺ እየታፈንኩ እየመሰለኝ ስለሆነ ማለት ነው። እሺ ችግር የለውም። ታይፖሎጂ ነው ምትክነት ነው ምናምን የሚለውን ሀሳብ ምትክ አይደለም ያልኩበት ምክንያት ስላስቀመጥኩኝ ማለት ነው። ቤዛነትን ምትክ ብላችሁ ልትወስዱ ትችላላችሁ ቃሉ ከሆነ ያጣላም ብለው እንደ መፍትሄ ሀሳብ አስቀምጠውታል። መምህር በረከት በጣም ትክክል፣ እሺ ይሁን ብለን ተቀበልን። ግን የምትክነት ሀሳብን ይዘን ስንመጣ ማርያምን በምትክነት ቴዎሎጂ ሰርቶባት አናገኝም። ምክንያቱም ምትክነት ሲመጣ በሰዎች ምትክ ኢየሱስ ክርስቶስ እንዴት ለሰዎች እንደታየ ነው ቤዛነት ብለን የምንጠራው እሱን ስለሆነ አዲስ ኪዳን በአዳም ምክንያት ሞት መጣና በኢየሱስ ክርስቶስ የመካከለኝነት ስራ ምክንያት ህይወት መጣ። ቤዛነትና ምትክነት ይሄን ነው የሚያሳየው። በሔዋን ምክንያት ሞት መጣና በማርያም ምክንያት ይህንን ማርያም ቤዛነትን ወይ ደግሞ ምትክነትን አግኝታ ራስ ገኝታ እንትን አድርጋለች። ይሄ ለኛ በእግዚአብሔር ፊት ታይታለች የሚል ሐሳብ የለም። የኢየሱስ ክርስቶስ የምትክነት ጉዳይ ለኛ በእግዚአብሔር ፊት የመታየት ጉዳይ ጭምር ነው። ማርያም በእግዚአብሔር ፊት ለኛ አልታየችምና ምትክል እንላት አንችልም። መጽሐፍ ቅዱስ ያነሳል። አንዱ እሱ። ሁለተኛ እሺ ቀሲስ እያሳዩ ያሉት አሁን አምብሮስን ነው። እኔ መጽሐፍ ቅዱስ ላይ ነገር ወደ አባቶች አልመጣሁ። ወደ አባቶች ስመጣ ደግሞ ሌሎቹም ይው ብዬ ነው። እንዲያውም እዚህ ጋር አንዴ ልጨርስ። ለመምህር በረከትም እንዲያዩት ጭምር ነው። መምህር በረከት ወረዱ እንዴ? መምህር ወርደዋል። አንዴ ልጨርስ። ከዛ በኋላ መምህርን ካስወረዱማ ሌላ ጉዳይ ነው። አይ እሳቸው በመሰረቱ አሁን ከእንትን የለኝም እንትን ሞዴሬተር እኮ አንስቻለሁ። ኔትወርክ ነው የሚሆነው። አንዴ በዚያውም ይሄንን አብራርተህ ሂድ። ወደ አባቶች ስመጣ በደንብ ነው እሱን እንትን ማድረገው። ግን ማደርገው ምን መሰሉት አንበው የተወስሩ ችግር የለውም። ምን እንትን አደርጋለሁ። ሀሳብ እየተበተነ ነው። አንዴ የተጀመረው ሀሳብ አንድ ጊዜ ተጀመረ። በጣም ግን የሚያሳዝነው አንዴ የተጀመረው ይለቅና ኔትወርክ ግን ይቆራረጣል። ይገርማቸዋል። እና ኔትወርክ በጣም ኮፒ ሊንክ ቢደረግ አሪፍ ነው። ኮፒ ሊንክ አድርጉትና እንትን እንዳናደርግ ማለት ነው። በጣም በሚያሳዝን የኛ ፖይንት አድርጉት ባካችሁ። ኮፒ ሊንክ አድርጉ። ከታች ያላችሁ ምዕመናን ኮፒ ሊንክ ሼር አድርጉት። እሺ የተረጋጋ ውይይት እያደረግን ያለ። እሺ ስለዚህ የምትክነት ጉዳይ ከተነሳ የምትክነቱ ጉዳይ ከአዳምና ከሔዋን ጋር ብቻ የተገናኘ አይደለም። ነገር ግን በእኛ ፊት ስለመታየት ጭምር ነው። ስለዚህ እኛ በሱ ወገብ ሆነን በአዳም ምክንያት ለሰው ሁሉ ሞት እንደደረሰ እንደዛ ኢየሱስ ክርስቶስ ደግሞ ስለኛ በእግዚአብሔር ፊት የመታየቱን ጉዳይ ጭምር ነው የምትክነት ጉዳይ። ስለዚህ ማርያምን ምትክ ብሎ ራሱ በዛ ደረጃ ያስቀምጣል። ምክንያቱም ቤዛዊተ ዓለም ስንል የዓለም ምትክ እያልናት ስለሆነ ራሱ ማለት
ስለዚህ በዛ መንገድ ይህንን ቴዎሎጂ መስራት አንችልም። የመጀመሪያ ፖይንት። ሁለተኛው እስካሁን እየተመለሰ ያሉ ነው ጥያቄ ቀሲስ እየተናገረውን ነገር እንቀበለዋለን ካልን ሄሬኔዎስ በተናገረው መንፈስ ነው መቀበል ያለብን። ኦኬ ሄሬኔዎስ በተናገረው በዛው መንፈስ መቀበል አለብን ወይ? ሄሬኔዎስ ምን ብሎ ነው ለራሷም ሔዋን ልክ ለራሷና ለዓለም የመጥፋት ምክንያት እንደሆነች የመሞት ምክንያት እንደሆነች ማርያም ደግሞ በመታዘዟ ምክንያት ለራሷና ለዓለም ያስቀመጠው። ስለዚህ ማርያምን ለዓለም ብቻ ሳይሆን ለራሷን ቤዛ ናት ልትሉ ትችላላችሁ ወይ? እንደዛ አይነት ቴዎሎጂ በቤተክርስቲያናችሁ አለ ወይ? ኦኬ እናንተ ሄሬኔዎስን ጠቅሳችሁ ማርያም ቤዛ ሁሉ ዓለም ናት ማለት የማትችሉበት ምክንያት ከሄሬኔዎስ ጋር በዚህ ጉዳይ መስማማት አለባችሁ። ለራሷን ማርያም ቤዛ ሆናለች ብላችሁ ማመን ትችላላችሁ ወይ? ማርያም ለራሷ ቤዛ ሆናለች የሚል ነገር ቤተክርስቲያናችሁ ትምህርት ላይ ሳለ ወይ? ካልሆነ ግን ሄሬኔዎስን ጠቅሶ የማርያምን ቤዛ ሁሉ ዓለም ይበቃል። ቃሌ ይሄ ጥያቄ እስካሁን ስላልተመለሰ ነው የደገምኩት። አቤት፣ እሺ ወደ አንተ እመጣለሁ። ቃሌ ይቅርታ የሆነ ስልክ አውርዶኝ ነው። አባቴ ባለው ሲባል ፈረስ አጎቴ ነው እያለ በጣም ተቸግረናል። እና እኛ የምናወራው ሌላ ነው፣ እሱ የሚያወራ ደግሞ ሌላ ነው። እና ምክንያቱም እኔ ቢያንስ እኔ ሶስት ጊዜ መልሼለታለሁ። እንደ ቅድም መልሼለት ነው የወረደው። አሁንም አሁን መልሼለታለሁ እና እየሰማ አይደለም። እስካሁን ቁጭ ብዬ ራሱ አልሰማሁም። ለራሷን ቤዛ ናት የሚለውን እስካሁን ከነገራችን ላይ ቆይ ሚዩት አድርገው። አሁን መምህር በረከት ይቀጥሉ። ተው እንጂ። በነገራችን በመጀመሪያ እመቤታችን ብሎክ እያረኩ ነው። የምትሳደቡ ሰዎች ሚዩት እያረኳችሁ አይደለም። በጣም ብዙ ሰው ለቅም ያለሁኝ። ቀጥሉ። እኔ ከዚህ በኋላ ብሎክ ነው የማረጋችሁ። መጥፎ የምትጽፉ ሰዎች ብሎክ ነው በቃ። ሚዩት ምናምን አላረጋችሁ። ኦኬ አግኝቻለሁ። አሁን ቀጥሉ መምህር፣ እያገኘው ስለሆነ። እሺ ሶስት ጥያቄዎች በጣም ኢምፖርታንት ጥያቄዎች የተነሱ ይመስለኛል። አንደኛ እመቤታችን የምትክ ጽንሰ ሐሳብ አለ። አዎ ከሔዋን ጋር በሚለው ነገር ኦልሞስት የተስማማን ይመስለኛል። ክርስቶስ ዳግማዊ አዳም ከቀዳማዊ አዳም ጋር ያለውን ፓራራሊዝም በእመቤታችንና በቀዳማዊ ሔዋን መካከል እናገኘዋለን። ይህም ስክሪፕቸራል ነው፣ በቅዱስ ጳውሎስ መልእክታትም የሚገኝ ነው የሚለው መስማማት አንድ ትልቅ ስቴፕ ነው። ባይዘወይ ይሄ ትልቅ ነው። ከዚያ በኋላ ግን አንደኛ እመቤታችን እንደዛ ከሆነች ይሄ ቤዛነት የእመቤታችን ቤዛ የምትባልበት ኮንቴክስት ይሄ ከሆነ ሚስ አንደርስታንዲንግ እንዳይኖር እኛ እመቤታችንና ክርስቶስን ቤዛ ስንል እኩል በሆነ ሌቭል አይደለም፣ እኩል በሆነ ደረጃ እኩል በሆነ ሌቭል አንልም። ይህንን ለመረዳት ምናልባት ምሳሌው ሊያንስ ይችላል። በምን ልንወስደው እንችላለን? ለምሳሌ በሰው ልጅ ድነት ውስጥ የእግዚአብሔር ቦታ አለ፣ የሰው ልጅ ድርሻ አለ። የእግዚአብሔር ቦታ የእግዚአብሔር ስራ አለ፣ የሰው ልጅ ድርሻ አለ። ሲነርጂ የምንለው አለኛ። ሰው የሆነ ነገር ማድረግ አለበት፣ ለመዳን መቀበል አለበት፣ ማመን አለበት፣ ኮኦፕሬት ማድረግ አለበት፣ መታዘዝ አለበት ምናምን እንላለን። ክርስቶስ ደግሞ የሰው ልጅ ፈጽሞ ሊያደርገው የማይችለውን ሊያሸንፍ የማይችሉትን ጠላቶች ሞትን፣ ዲያብሎስን፣ ኃጢአትን ድል አድርጎ መዳናችንን ፈጽሞልናል። አሁን የእግዚአብሔርን የማዳን ስራና የኛ የሰው ልጆችን ድርሻ እኩል እንደማናስቀምጠው ሁሉ ክርስቶስን ቤዛ ስንልና እመቤታችን ቤዛ ስንል የዚያን ያህል ልዩነት አለው። እኛ ክርስቶስን ቤዛ ስንል እኮ የሰው ልጅ በባርነት ተይዞ ከነበረበት ከኃጢአት ከሞት ከዲያብሎስ ሊያስፈተው የሚችል ስላልነበረ እሱ ራሱን ዋጋ አድርጎ ከፍሎ አስለቀቀን ነው። ይሄንን ለእመቤታችን አንሰጥም። ነገራችን ላይ ይሄ ለእመቤታችንም የተደረገላት ነው። ሄሬኔዎስ ያለውን ቃል እኛ ማንቀበለው መስሎት ከሆነ ቃሌ ማለት ነው። እመቤታችን እኮ ጌታችንን አዳኝ መድኃኒቴ ብለዋለች። ባይሆን እኛ ጥንቃቄ የምናደርገው እመቤታችን በተለየ ሁኔታ አምላክ እናት ስለሆነች ማዳኑ ከመጠበቅ ነው የሚጀምረው።
ገና ከማህፀን ጀምሮ ከኃጢአት ከመጠበቅ ከማንጻት ከመቀደስ በጸጋ ከመሙላት ነው የሚጀምረው። ይሄ ደግሞ የብሉይ ኪዳን ቲፖሎጂ አለ። ቤተ መቅደሱ ታቦቱ ንጹህ ቅዱስ ነው። እግዚአብሔር ንጹህ ቅዱስ በሆነ አካል ውስጥ ነው የሚያድረው። ይሄንን ለማድረግ እግዚአብሔር ጥበቃው አዳኝነቱ ቀድሞ ከመጠበቅ ነው የሚጀምረው አልን እንጂ እግዚአብሔር እመቤታችን አላዳናትም። እመቤታችን አዳኝ የማትፈልግ ነች የሚል የኦርቶዶክስ ትምህርት እኮ የለም። አዳኝነቱ ግን እንደኛ ኃጢአት ከሰራች ከወደቀች ምናምን በኋላ የሚል ስለሆነ ኢሬኔዎስ በዚህ ያጣላን ማለት ነው። ስለዚህ የክርስቶስ ቤዛነት ይሄ ኦቨር አርኪንግ ነው ማለት ለእመቤታችንም የሚሰራ ነው፣ ለሁሉም ፍጥረታትም የሚሰራ ነው። ግን ደግሞ እመቤታችን ሔዋንን ወክላ ያደረገችው ስራ it is not personal virtue ፐርሰናሊ እሷ የሆነ ነገር እኛ ፐርሰናሊ እግዚአብሔርን ለማገልገል እንደምንሰራው አይነት ብቻ አይደለም። እመቤታችን ሔዋንን ተክታ ዳግሚት ሆና ሔዋኑን የሰራችው ስራ ለዓለም ድነት ምክንያቱ ነው። ኢሬኔዎስ እንዳለው ዓለም የሚለው ቃል የተቀጸለው ለዛ ነው። ቤዛዊት ዓለም የሚለው እሷ ሔዋንን ተክታ ያደረገችው ነገር ለእርሷም ለዓለምም ድነት ምክንያቱ ነዋል። ስለዚህ ዓለም የሚለው ቃልማ ግዴታ ኢሬኔዎስም እኮ ተናግሮታል። ለእሷም ኤንድ ፎር ኦል ሂውማን ሬስ ማለት ዓለም ማለት ነው። ስለዚህ አንደኛ የእመቤታችን ቤዛነት ተብሎ ሲነገር በዳግማዊት ሔዋን ደረጃ በመታዘዟ ምክንያት በመሆኗ ነው። ከነገራችን ላይ ምክንያት መሆን ያስብላል እኮ ምክንያት መሆን። ለምሳሌ ጌታችንን አሁን ሜሪቴስ ኮዝ ምናምን እንለዋለን። ለድነት እኮ የመጨረሻው አልቲሜትሊ እምነት ምናምን ብለን ብንነሳ ኮዙ ለድነታችን ክርስቶስ ነው። ስለዚህ እሱን የድነት ምክንያት አይደለም የምንለው እኮ ነው እንዴ የምንለው። እሱ እኮ ራሱ መድኃኒት ነው። ምክንያት መሆን በራሱ መድኃኒት፣ የድነት ምክንያት መባል መድኃኒት ሊያስብል ይችላል። እመቤታችንም የቤዛነት ምክንያት ክርስቶስ ተወልዶ ሰው ሆኖ ዓለምን እንዲያድን ለቤዛነቱ ምክንያት ስለሆነች ቤዛዊት ዓለም የምትባለው በዚህ ኮንቴክስት ነው። ስለዚህ ከክርስቶስ ጋር አናወዳድርም። የሆነ መሳ ለመሳ የማፎካከር አይደለም። እንዳልነው የፍጡርና የፈጣሪ ጉዳይ ነው። ክርስቶስ ፈጣሪ ነው፣ አምላክ ነው፣ ዲቫይን ነው። እመቤታችን ፍጡር ነች። ምንም ብትሆን ፍጡር ለመዳን የሚያደርገውን ነገር ነው ያደረገችው። ፍጡር ማድረግ የሚችለውን ነገር እግዚአብሔር አስችሏት በፍጡር ደረጃ የሚደረገውን ነገር ነው ያደረገችው። በእሱና በእሷ መካከል የፈጣሪና የፍጡር ልዩነት አለ። እንግዲህ ይሄ ነው ልዩነቱ። ፓራራሊዝሙ እንግዲህ ልዩነቱ የሚፈጠረው አዳምና ሔዋን ሁለቱም ፍጡር ናቸው። ዳግማዊ አዳምና ዳግሚት ሔዋን ግን ፈጣሪና ፍጡር ናቸው። ስለዚህ የዚህን ያህል ልዩነት አለ ማለት ነው። እመቤታችንን ቤዛ ስንልና ክርስቶስን ቤዛ ስንል ክርስቶስን ቤዛ የምንልበት ደረጃ ዲቫይን በሆነ መንገድ ከፍ ባለ ደረጃ ነው። ለእሷም የሚሰራ ነው። ለእመቤታችን ስንናገረው ግን ሔዋን ምትክ በመታዘዟ ለሕይወት ምክንያት ለዓለም ድነት ምክንያት በመሆኗ በዚህ በሪካፕቱሌሽን ጽንሰ ሀሳብ ነው። ስለዚህ ቃሉ ቤዛነት የሚለው ተነገረም ከሆነ ግን ቴዎቶኮስ የሚለውም አልተነገረም። ቴዎቶኮስ የሚለውም እኮ በኤፌሶን ካውንስል በነ ንስጥሮስ ክርክር ተነስቶ ዓለም አቀፋዊ ባይሆን ኑሮ እንደዚህ እንደና አባ ጊዮርጊስ መጽሐፍት የሆነ ሎካል ቦታ ላይ የምናገኘው ሆኖ ዛሬ ልንከራከርበት እንችል ነበረ። ስለዚህ ሊቃውንት ያንን ጽንሰ ሀሳብ የሚወክል ነገር ይሄ ሊሆን ይችላል ብለው አባ ጊዮርጊስ በጣም ከነገራችን ላይ የቋንቋ ሊቅ ነው። በጣም አባ ጊዮርጊስ ስለሱ ያጠኑ ሰዎች አባ ጊዮርጊስ የቋንቋ ችሎታው በጣም ከፍ ያለ የተነሳ ቃል እስከ መፍጠር የደረሰ ሰው ነው። ቃላት ራሱ አዲስ ቃል ኮይን እስከ ማድረግ። ስለዚህ ቃላቱ ከሆነ ጽንሰ ሀሳቡን ከተቀበል ነው። የቃሉ ጉዳይ ከሆነ የኢትዮጵያ ቤተክርስቲያን ይህን የሚገልጽ ቃል ነው። ምክንያቱም ቤዛ ምትክ የሚል ቃል ስላለ ትርጉም ስላለው ምትክ የሚለው ቃል ታዲያ በግዕዝ ምን ይሆን? በግዕዝ እኮ ምትክ ማለት ቤዛ ነው። ስለዚህ ቤተክርስቲያን ያንን ቃል መጠቀሟ ትክክል ነው። ባይሆን መጠንቀቅ ያለብን ሲነገር ኢንተርፕሪት ሲደረግ ምንድን ነው? ከክርስቶስ ጋር የማወዳደር ነው፣ እኩል አዳኝ የማድረግ ነው፣ እኩል ቤዛ የማድረግ ነው እንዳይሆን የፍጡርና የፈጣሪ ያህል ልዩነት አለው ብለናል። የእሷ የታወቀ ነው። ቤዛ የሆነችበት ምክንያት በመታዘዝ የሔዋን ምትክ በመሆን ነው። ዓለም የሚለው ቃል የተቀጸለበት ደግሞ ያ ድርጊቷ ለዓለም መዳን ምክንያት ስለሆነ ነው። ኢሬኔዎስ እንዳለው ማለት ነው። ይብቃኝ። ቀሲስ
እሺ በጣም ጥሩ ነው። እናጠቃል። አሁን እናንተም ሪፍሌክት እንድታደርጉ ማጠቃለያ ሀሳብ እንድሰጡ ላድርግና መመረከታችን ከፈቀዱልኝ ማጠቃለያ ብንሰጥ ጥያቄ ነው። ማጠቃለያ ሁለት አጭር ጥያቄ ቅድም እሺ ጥያቄ እሺ እንጨርሳለን። እሺ ወንድማችን አማን ቅድም ግሪኩን እየጠየቅኩ ለምን ነበረ? በተለይ ሙሴን ነገር ሳነሳ ቃሉ ላይ ችግር አለብኝ ብለኸኝ ነበር እና ቃሉ በነገራችን ላይ አንደኛ ጢሞቴዎስ ላይ ምዕራፍ 2 ቁጥር 6 ላይ አንቲ ሉትሮን ነው የሚለው ቃሉ። ሙሴን ደግሞ ሉትሮን ነው ያለው። ልዩነቱ አገባብ ነው። አንቲ የሚለው ፕሪፖዚሽን አለ እንጂ ኦልሞስት ኢንታይሪቲ ኦፍ ዘ ባይብል ሪዲመር፣ ራንሰም፣ ዴሊቨረር፣ ሴቪየር የሚሉት ቃል በሙሉ ሉትሮን እየተባሉ ነው የሚጠቀሱት። ስለዚህ ለክርስቶስ ሩት ወርድ ኢቨን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ አንቲ ሉትሮን አለው እንጂ ሩት ወርድ ስቲል ሉትሮን ነው። ይህንን እንደው በደንብ አስምረን ልናየው ያስፈልጋል ማለት ነው። ሁለተኛ ጥያቄ ግን አገስ የመጀመሪያ ኮመንተሪ ነው። ግን ወደ ጥያቄ ስመጣ ኢንታየር ታይም አሁን እዚህ መምህር በረከትም አባታችንም አላቲኖንም ቤዛ የሚለው ትርጉም ABCDEFG ብለው ዝርዝር አውጥተዋል ማለት ነው። ቅድም ግን ቤዛዊተ ኩሉ ዓለም ብለህ ransom for the world እያልክ you choose and limit ቤዛ to the word ransom የሚለው to pay the debt of all ማለት ነው። ደጋግመን አሁን ቅድም ስትጀምር ጥሩ ጀምረ ነበረ። ኔጌቲቭ ቴዎሎጂው ማንለው ነገር ምንድን ነው ስንል እመቤታችን መስቀል ላይ ሞታ በሞቷ እንዳዳናችን እንደማንል አንተም አምናሃል። ራንሰም ግን የሚለው ቃል to pay the debt of everybody በአዳም ምክንያት የመጣውን ዕዳ እመቤታችን በራሷ ከፈለች አንልም። ጥያቄው the question is why do you limit the definition of ቤዛ to ransom? ራንሰም ብለህ ለምን ትፈተዋለህ? ቤዛ የሚለውን ቃል ራንሰም በሚለው ቃል ብቻ ወስነ ለምን ትፈተዋለህ? ዳትስ ማይ ኩዌስችን። እሺ ለኔ ነው አይደል? ለአማን ነበር ግን አንተም መመለስ ትችላለህ። doesn't matter። እሺ አማኒ ፖዝ ነው ቤዛ የሚለውን ቃል። እሺ አማኒ ስትመጣ ግን ትመልሳለህ። የተለየ ነገር ከመለስኩኝ ታርመኛለህ ለመጣህ ማለት ነው። እኔ ልቀጥልና ቤዛ የሚለውን ቃል ለራንሰም ብቻ ሊሚት የማደርግበት ምክንያት ከስልጣን ሁሉ በላይ ያለውን ስልጣን መጽሐፍ ቅዱስ ነው። ቤዛ የሚለውን ቃል እኮ መጽሐፍ ቅዱስ በተለያየ መንገድ ይጠቀመዋል። አዎ ልክ ነው። እሺ ኮቨናንት ቤዝድ በሆነ መልኩ አዲስ ኪዳን ላይ የትኛውንም ፍጡር ኮቨናንት ቤዝድ በሆነ መልኩ የኛ ቤዛ ብሎ ጠርቶ ማያውቅም መጽሐፍ ቅዱስ። የሙሴ የተነሳ ነበር ሹም እና ቤዛ የተባለው ቃል ማለት ነው። ሙሴ ላይክ እንደ ግለሰብ እሱ ነው የጠራው። ሹም እና ቤዛ ተብሎ ሲጠራ እንዴት ነው የተጠራው የሚለውን ነገር ማየት ያስፈልጋል። የመጀመሪያው ነገር ሹም እና ቤዛ ተደርጎ ተላከ የሚለው define covenant. What do you mean by covenant? መልካም እሺ፣ አሪፍ ሀሳብ። እንደው ኮቨናንትን በደንብ ሳብራራው ግልጽ ይሆናል። አንድ ኮቨናንት ስንል ወይ ደግሞ ኪዳን ስንል ይሄ አሁን የገባንበትን ይሄንን አዲሱን ኪዳን እያልን ያለ ኦኬ። ይሄ አዲስ ኪዳን በክርስቶስ መካከለኝነት የተገኘ ኪዳን ነው። በዚህ ኪዳን ውስጥ ደግሞ በተለያየ ስያሜ በተለያየ መንገድ ሰዎች ጥቅም ላይ ውለዋል። ኦልሬዲ ኢንታይትል ተደርገዋል። ኦኬ። ከነዚህ ኢንታይትል የሆኑ ሰዎች መካከል ደግሞ ማርያምን እናገኛለን። የጌታ እናት ተብላ ተጠርታ እናገኛለን። እሺ ቤዛ ተብሎ ማን ተጠርቷል? በዚህ በተቀበልነው በዚህ አዲሱ ኪዳን ውስጥ ማን ነው በምን መንገድ ኢንታይትል የሆኑ የሚለውን ነገር ማየት ስለሚያስፈልግ ለምንድን ነው ይቅርታ፣ እዚህ ጋር ግን በደንብ አንደርስታንድ ላደርግ ስለምፈልግ ነው። ኪዳን ብለህ I'm not sure like ቃል ኪዳን of course promise of course in that discussion ውስጥ ከክርስቶስ ሌላ ቤዛ የሚል ቃል አልተጠቀመም ነው አርጊመንቱ? ነው በአዲስ ኪዳን መጽሐፍት ውስጥ አይደለም ፖይንቱ። እኛ በተቀበልነው ኪዳን ውስጥ አይደለም ያልኩ። in the discussion of the New Testament ወይም in the discussion of salvation
nobody other than Christ was called ቤዛ ነው እንትኑ አርጊመንቱ። ጉድ እሺ፣ ለኛ ለዚህ ኪዳን ተቀባዮች ቤዛ ተደርጎ ኢንታይትል የተደረገ የለም። I just want again በደንብ አንደርስታንድ እንዳደርግ ነው። ስለ ነገረ ድህነት በአማርኛ ለሞከር ጥረት ስላለኝ ነው። አማርኛ ላይ በነገረ ድህነት ኮንሰፕት ላይ ከክርስቶስ ሌላ ቤዛ የተባለ ሰው የለም ነው ፖይንቱን ላገኘው ስለምፈልግ ነው እኮ ፖይንቱን እኮ በደንብ አስቀመጥኩት። በዚህ በተቀበል ነው በእኛ በኪዳኑ አንድ ጊዜ ትክክል ነኝ ሀሳብ ነው። በእኔ አንደበት ልንገርህ ብዬ ሚስ አንደርስታንድ እንዳይደረግ ማለት ነው። እኛ ነን የአዲሱ ኪዳን ተቀባዮች። ኦኬ፣ የአዲሱ ኪዳን መካከለኛ ኪዳኑን የሰጠን በክርስቶስ ለምናምን ሁሉ እኛ ነን። በዚህ ለኛ ለኪዳኑ ተቀባዮች ቤዛችሁ ተብሎ ኢንታይትል የተደረገ ማንም የለም ከክርስቶስ ሌላ። ለኛ ለዚህ ኪዳን ተቀባዮች ካለ I'm happy to receive. Yeah, this is called limitation። እንግዲህ ምንድነው የሚባለው? ጀጅማ ታርገው ዴቪ ጀጅ ታደርገው አንተን ደግሞ እንጠይቀው። በዚህ ለእኛ ኪዳን ተቀባዮች ቤዛቸው የተባልነው ሰዎች የተባልነው ኢንታይትል የተደረጋለ መጽሐፍ ቅዱስ ላይ ቃሌ እንደዚህ እናድርግ። አሁን ማጠቃለያ ይስጡና እኛ ደግሞ መጨረሻ ላይ እናጠቃልላለን። ዲያቆን ዳዊት ያንተንም አላቲኖንም ሁላችንም ማጠቃለያ ሰተን እንድንሄድ ቃሌ 3 ደቂቃ ማጠቃለያ እንስጥህ። ኦኬ ኖ እየጠየቀኝ ነበር ዴቭ እና በመልስ አሪፍ ነበረ ብዬ እኮ ነው። እሺ ማጠቃለያ ከሆነ እንደገና ምክንያቱም ይበቃናል፣ ሰዓት ሄደብን እኛ ጋር በጣም ሰዓት ዷልና የምንፈልገው ነገር አለ። ኤኒዌይስ በደንብ ተረድታችኋል። አይ ሆፕ ሌላ ቦታ ሄዳችሁ በማንረዳው መንገድ እንደ ባለ አእምሮ እንደ አንድ ፕሮቴስታንት አስተማሪ በዚያ መንገድ እንድታወሩ እንጠብቃለን። እሺ ማጠቃለያ ሰጠ። እሺ ካሉ እስቲ ይፈልጋል ካሉ እንግዲህ እሺ እናርግና አክቹሊ ሌላም ቦታ ላይ በደንብ ስለምናወራው ማለት ነው። ቀሲሲ ይሰማል? አዎ ይሰማል። ላጠቃላይ ስለሆነ ይሰማል። መልካም እሺ ያው እንዳሉት ነው። እናንተ በማትሉት መንገድ እኔ ማርያም በቃ ሞታለች ለሰው ዘር እያሉ ነው ብዬ አላወራም። አንደኛ፣ ሁለተኛ እንደዛ ከተወራ ራሱ እኔ እቃወማለሁ። ይኸው እዚህ እኔ እቃወማለሁ። እንደዚህ አይደለም እያሉ ያሉት ብዬ እቃወማለሁ ራሴ ማለት ነው። ስለዚህ በዚህ ጉዳይ ምንም ስጋት አይግባችሁ። መጀመሪያም እንደዛ ብለን ስላልመጣን ወደ ማጠቃለያ ስመጣ ከዚህ ሰዓት ጀምሮ ብትይዙልኝ ደስ ይለኛል። 3 ደቂቃው ወደ ማጠቃለያ ስመጣ ይህን ነው እንትን የማደርገው ማስቀምጠው። አንደኛ ቅድም ዴቭ ከጠየቀው ጥያቄ ጀምራለሁ። ይሄን ቤዛ የሚለውን ቃል ለምንድን ነው ለአዲስ ኪዳን ብቻ ሊሚት የምናደርገው? አዎ በደንብ ነው ሊሚት የምናደርገው ዴቭዬ። ለምንድን ነው መሰለ አዲሱ ኪዳን ላይ ለኛ ለኪዳኑ ተቀባዮች ቤዛችሁ የተባልነው አንድም ፍጡር የለም። ቤዛ የሚለውን ቃል ተጠቅሟል አልተጠቀመም ከሆነ ተጠቅሟል። እሱ ምንም የሚያከራክር ነገር አይደለም። ነገር ግን ለኛ ለዚህ ኪዳን ተቀባዮች ቤዛችሁ ተብሎ የተሰጠን ኢንታይትል የሆነ በዚህ ቃል ማንም የለም። አንድ እሱ። ስለዚህ ማርያምን ቤዛችሁ ብሎ አልሰጠንም። በዚህ እንስማማለን። አለቀ። ምትክነት ከሆነ የተነሳው የምትክነት ጉዳይ ኦኬ የአዳም ምትክ የመሆኑ ጉዳይ ብቻ ሳይሆን ለኢየሱስ ስለኛ በእግዚአብሔር ፊት የመታየት ጉዳይ ነው። ለኢየሱስ ክርስቶስ ምትክ የሚለውን ስም ያሰጠው ሊቀ ካህናችን በእኛ ምትክ የገባው እሱ ስለሆነ ማለት ነው። ስለዚህ የምትክነት ጉዳይም ተነስቶ እንደው ቅድም መምህር በረከት ሲሉ ስለነበር የምትክነት ጉዳይ ተነስቶ አይ ምትክ በሉት በቃ ቤዛ ማይባል እንኳን ብንባል እንኳን የምትክነት ጉዳይ ራሱ ምትካችሁ የተባልነው ራሱ ክርስቶስን እንጂ ፍጡራንን አይደለም። ስለዚህ የቤዛ ምትክም ብለን በመጽሐፍ ቅዱስን አስደግፈን በምንም አይነት ሁኔታ ፍጡራን ልንጠቅስ አንችልም። አንድ ሁለተኛውና ዋናው ጉዳይ ደግሞ ሄሬኒዮስ በተደጋጋሚ እየተነሳ ስለነበረ አሁንም መምህር በረከትም ያነሱት ነበረ። ግን ጥያቄው ቃል በቃል አልተመለሰም። ማርያም ለራሷ ቤዛ ናት ወይስ አይደለችም? አዎ ወይ አይደለም? ነች ወይም አይደለችም? ነች ከተባለ በማስረጃ ቤተክርስቲያናችን እንደዛ ካለች ማለት ነው። ኦኬ ኦርቶዶክስ ቤተክርስቲያን እንደዛ ካለች ማርያም ለራሷ ቤዛ ነች ካላላችሁ ሄሬኒዮስን መጥቀስ ራሱ አትችሉም። ማርያም ለራሷም ለዓለምም መድኃኒት የሆኑን ስለወለደች ነው ምክንያት ድህን ያላትን። ስለዚህ ኬስ ክሎዝድ በእነዚህ ሁለት ነገሮች። ኧረ አላለቀም። 2 ደቂቃ ነው ሄደው ከ26 ነው የጀመረው። ከ25 ነበር ይዤ ነበር። እሺ
እሺ ስለዚህ እያልን ያለነው ነገር ምንድነው? የቤዛነትን ጉዳይ ሊሚት የምናደርገው ለክርስቶስ ብቻ። ለዛ ነው ሊሚት እያደረጋችሁት ነው። በደንብ ነው ሊሚት እያደረግን ያለነው። እናንተ ቤዛ ስትሉት ቤዛ ያላችሁት በኋላ ዘመን ዴቨሎፕ በተደረገ ቴዎሎጂ ላይ ነው ማለት እኛ መብት አለን ብዬ አስባለሁ። መጽሐፉ ደግሞ ይህንን ሙሉ ስልጣን ይሰጠናል። አሁን ባብራራው መልኩ ሌላው ማርያም ቤዛዊተ ዓለም አትባልም እላለሁ እኔ እንደ መናፍቅ መቆጠር እችላለሁ ወይስ አልችልም? ትቆጠራለህ ከተባለ መጽሐፍ ቅዱስ በማይለይ መልኩ መናፍቅ እየተባልኩ ነው። እኚህ አባት ላይ የተነሳ የነበረው ነገር እሱ ስለሆነ አቡነ ገብርኤል ላይ። ስለዚህ መጽሐፉ ምንም ነገር ባላለበት ሁኔታ መጽሐፍ ቅዱስ ላይ ምንም ትምህርት በሌለበት ሁኔታ ሰዎችን መናፍቅ እያላችኋቸው ነው። ፌር አይደለም ነው። የመጨረሻ መዝጊያ እሱ ነው። ተባረኩ። እሺ በነገራችን ላይ መጨረሻ ላይ ቃሌ ምን አለ? ይሄንን ዴቨሎፕ ያረካችሁት በኋላ አባቶች መጽሐፍ ቅዱስ ላይ ባለ ቃል ሳይሆን በኋላ ያው አርሊ ቸርች ፋዘርስ ማለቱ ነው በእነሱ በመጡ ነው በእነ ኢራኒየስ ነው ሲል አንተ እኮ ይሄንን አልቀበልም የምትለው እኮ ከነሉጠር በኋላ በእነ ኢራኒየስ አላልኩም። ቀሲስ ኢራኒየስንማ የመጥቀስም መብት የላችሁም ነው ያልኩት። ሚድሪ ፕሬዘንት እንዳያረጉኝ ነው አግኝቻለሁ። ኢራኒየስን አላልኩም እና ኢራኒየስንማ የመጠቀም መብት የላችሁም እያልኩ ነው። ቀሲስ ተባረኩ። እኔ ደስ ብሎኛል፣ በነበረን ውይይት በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ቀሲስ መምህርን ይቅርታ እንደው ቀሲስ መምህርን እንደው በዚህ ርዕስ ሳይሆን አንሪሌትድ በሆነ መንገድ ማለት ነው በዚህ ርዕስ አይደለም ዲቤት ሳይሆን ከመምህር ጋር ቁጭ ብዬ ማውራት ብችል ደስ ይለኛል። መምህር በረከት ማለት ነውና ጥቂት ጊዜ ነው መስማት ከጀመሩ በጣም የተረጋጉ በጣም እንትን ናቸውና ዲቤት ሳይሆን ሌላ ነገር ነው። ሌላ አርብ ውይይት አለ እሳቸው ቤት አርብ ውይይት አለ። እንደውም እኛ እንጋብዛለን እና አንድ ወንድማችን እንደዚሁ ከእናንተ ኤቢ የሚባል ልጅ እንትን ይመጣል ከፕሮቴስታንቱ እና አርብ ላይ መተህ መወያየት ትችላለህ። እሺ ይጣለው ተባረኩ። እግዚአብሔር ይባርካችሁ። እንትን